ይህንን የወንጌል እውነት ሊያዳፍን እንደ ሎጥ ሚስት ወደ ኋላ እንድንመለከት የሚያደርግ የጨለማው ዓለም ገዢ ሰራተኞች የክፋት መንፈሳውያን ሰራዊት በስም አድራሻችን የተመደቡ ተረኛ መናፍስቶች ከስም ጉልበት ባሪያ ኢሳይያስ እንደተናገረው ሰራዊቶቻቸው ከወይንና ከበለስ በንፋስ ቅጠላቸው እንደሚረግፍ እንዲሁ ይረግፋሉ ተብሎ እንደተጻፈ የክፋት መንፈሳውያን ሰራዊት ከአየር ላይ በስም ጉልበት የረገፉ የሆነው ይርገፉ። የምሕረትና የማዳንህን ወንጌል ስንናገር በአንድም በቅርብም በሩቅም ትእዛዝ የሚሰጡ ሊያውኩ የመጡ በኢየሱስ ክርስቶስምና ስልጣን የተመቱ ይሆኑ። እግዚአብሔር ሆይ በጽዮን የምትኖር ሕዝቤ ሆይ አሶር በበትር ቢመታህ ግብፅም እንዳደረገብህ ዘንጉም ቢያነሳብህ አትፍራው። የሰራዊት ጌታ እግዚአብሔር ምዳማውያንን በሄሬብ ዓለት በኩል እንደመታ እንዲሁ ጅራፍ ያነሳበታል ተብሎ በቃልህ እንደተጻፈ አንተ ነህ። ውጡና ስበኩ ያልከን አንተ ነህ። የላከን አንተ ነህ። አንተ ልከን ስለ አንተ እናወራለን። ስለ አንተ ልናወራ ስንነሳ ስለ ሌሎች እንድናወራ የቤት ስራ ሊሰጡን ባሉት ላይ እግዚአብሔር ሆይ ጥበብን ጨምረልን። ጳውሎስ ሐሳቡን አልስተውም ብሎ እንዳለ የሰይጣንን ሐሳቡን እንዳንስተው የሰነፎች ሰዎችን ሐሳብን እንዳንስት እግዚአብሔር ለዘላለም ስም ይባረክ። አዳኙ አንተ ነህ። አንተን እንሰብካለን። ምሕረትህና ቸርነትህ ጸጋ ስለበዛልን ተመስገን። ጊዜያችን በስም የተባረከ ይሁን። ይህንን እንድናገለግል ኃይልና ስልጣንን የምትሰጠን ጥበብና መረዳትን የምትጨምርልን የሥላሴ ሦስተኛው አካል የሆንከው ጌታ መንፈስ ቅዱስ ስምህ ለዘላለም ይባረክ። አንተ አቅማችን ነህ። አንተ አቅሜ ነህ። አንተ ጥበቤ ነህ። አንተ ትምህርቴ ነህ። አንተ መገለጤ ነህ። የኔ አባት ለዘላለም ስም ይባረክ። ገናንነትና ክብር ሞገስና ኃይል ከዘላለም እስከ ዘላለም ለታረደው በግ ይሁንለት በኢየሱስ ክርስቶስ ሕያው ስም አሜን፣ አሜን። ተባረኩ ወገኖቼ። በዚህ በኤፌሶን መልእክት ላይ በጣም አሜን። በዚህ በኤፌሶን መልእክት ላይ ብዙ ጊዜ ወገኖች ተናግረዋል። አጭር ቃል የምናገረው አጭር ብቻ። ኦ ጌታዬ ስም ይባረክ። አባት ቴንክ ዩ ፓስተርዬ፣ ወደዚህ ገባ ብለሃል ከኝ ቴንክ ዩ ሰየኔ ጌታ። ምንድነው በጣም ብዙ ጊዜ ተሰብኳል። በተለይ ቁጥር 17 እና 18 ላይ መጥቶም ይላል። በተለይ ቁጥር 17 ላይ መጥቶማ ማን የመጣው? ተክለ ሃይማኖት አይደለም። ማን የመጣው? ሚካኤል አይደለም። ማን የመጣው? ገብርኤል አይደለም። ማን የመጣው? አብርሃም አይደለም። ሳሙኤል አይደለም። ነቢዩ ሙሴም አይደለም። ማን የመጣው? የሽዋሁ አዶን የእግዚአብሔር ልጅ ኢየሱስ ማለት ነው። ከየት ነው የመጣው? ከሰማያት ነው የመጣው። ከሰማያት መጣ። እንደ ተስፋ ቃሉ ከዳዊት ዘር ተወለደ፣ ሰው ሆነ።
መሲሁ አምላክ ሰው ሆነ ከሰማያት ነው መጥቶም እርቃችሁ ለነበራችሁት ለኤፌሶን ቅዱሳን ሲጽፍ እርቃችሁ ለነበራችሁት የራቁት አሕዛብ ናቸው። በተለይ ቁጥር 11 ላይ ከፍ ብላችሁ ስታነቡት በዚያን ዘመን ብሎ ይላል። በተለይ ቁጥር 11 እና 12 ላይ ስለዚህ እናንተ አስቀድሞ በስጋ አሕዛብ የነበራችሁ ለኤፌሶን ቅዱሳን ይጻፈላቸው። ኤፌሶናውያን እንግዲህ ግሪኮች ናቸው። እነሱ ቀጥታ አይ ቲንክ ግሪክ ወይ ቱርክ እንደዚህ መስለኝ ማነው ቱርክ መሰለኝ ያደረው ኤፌሶን ወይ ግሪክ ወይ ቱርክ ይምጣጡብኛል። ኦኬ ሎኬሽኑን መፈለግ ትችላላችሁ። ጂኦግራፊ ላይ እንኳን ብዙ ጎበዝ ነበርኩ ማለት እችላለሁ። ግን ኤኒዌይ ለኤፌሶን ቅዱሳን አሕዛብ ናቸውና አስቀድሞ በስጋ አሕዛብ ያልተቀበሉ አሕዛብ ተብሎ ይባላሉ። በስጋ መገረዝን የማይገረዙ አሕዛብ ተብሎ ይባላሉ። እና እነዚህ ሰዎች አሕዛብ ናቸው። እና አስቀድሞ በስጋ አሕዛብ የነበራችሁ በስጋ እጅ የተገረዙት በተባሉት ይላል። በስጋ እጅ የተገረዙት እነማን ናቸው? አይሁዳውያን ማለት ነው። እስራኤላውያኑ ያዕቆባውያኑ በስጋ እጅ የተገረዙ ናቸው። ይህንንም የግርዘትን ኪዳን እግዚአብሔር ለአባታችን ለአብርሃም በተናገረው መሰረት ነው የሚያደርጉት እንጂ ዝም ብለው ተነስተው አብርሃም ዝም ብሎ ከስጋው ፈጥሮ ከአይምሮ አውጥቶ ያደረገው አይደለም። ጌታ ስላለው ነው ያደረገው። ተገረዝም ብሎ ሲለው ይገረዙም ብሎ ሲለው እግዚአብሔር ትእዛዝ ሰጥቶት ነው። እና በስጋ እጅ የተገረዙት አይሁዳውያን በስጋ እጅ ያልተገረዙትን አሕዛብ ብለው ይጠራሉ፣ ያልተገረዙም ብለው ይሉናል። ልክ ነው። ይሄን ለማየት ከፈለጋችሁ ንጉሥ ዳዊት ጎልያድን በቀረበ ሰዓት ላይ ወደፊቱም ደግሞ ይሄ ያልተገረዘ ፍልስጤማዊ ነው ያለው። ምን ማለት ነው? ይሄ ስጋ ግርዘትን አልተቀበሉም፣ አልተሰጣቸውም፣ ለአሕዛብ አልተሰጣቸውም። ኪዳን የሌለው ማለት ነው። ባጭሩ ግርዘቱ ኪዳን ነውና ኪዳን የሌለው ማለት ነው። ኪዳን የሌለው አሕዛብ፣ ኪዳን የሌለው ኤፌሶን፣ ኪዳን የሌለው ኢትዮጵያዊ፣ ኪዳን የሌለው ሱዳናዊ፣ ኪዳን የሌለው አሜሪካዊ፣ ኪዳን የሌለው ፍልስጤማዊ፣ ኪዳን የሌለው ግብፃዊ፣ ኪዳን የሌለው ሞዓባዊ፣ ኪዳን የሌለው አሶራውያን፣ ባቢሎናውያን ኪዳን የላቸው ማለት እግዚአብሔር እንደ ሕዝብ ኪዳን አልገባም፣ ከነሱ ጋር አልገባም። ይሄን ቃል ለመናገር አንድ ክፍል ላይ ሄጄ ወደ በመዝሙር መጽሐፍት ላይ ሕግን የሰጣቸው ለነሱ ነው ይላል አስቀድሞ ማለት ነው። ይሄ በቅዱስ ጳውሎስ በሮሜ ላይ የሚናገረውን አይነት መሰል ንጉሥ ዳዊት ይናገራል። እና እንደዚህ በስጋ እጅ የተገረዙ የተባሉት አይሁዳውያኑ አሕዛብን ያልተገረዙ ብለው ይጠሯቸዋል። እና ምን ይላቸዋል ቅዱስ ጳውሎስ? ያልተገረዙ የተባላችሁ ይህንን አስቡ ይላል። የቱን እናስብ? ጳውሎስ ምኑን ነው የሚያስቡት? አሕዛብ ምን የሚያስበው ነገር አለ? የትኛው? ይሄ በስጋ አሕዛብ ተብላችሁ የተጠራችሁበት ያልተገረዙ ተብላችሁ የተጠራችሁበትን ያንን ዘመን አስቡ አለ። ኦኬ፣ የሆነ ዘመን አለ ማለት ነው። ያ ዘመን እግዚአብሔር ለእስራኤል ኪዳን የሰጠበት አሕዛብ ወደ እግዚአብሔር እንኳን ልጠጋ ብሎ ቢል በርቀት ነው የሚቆመው። ቤተ መቅደሱ አካባቢ የተሰራበት እንኳን ራሱ የአሕዛብ አደባባይ ተብሎ የሚባል አለ። ከአይሁድ እኩል ሄደ ዘው ብለህ የምትገባበት አይደለም። በርቀት ሆነ ነው። ማንም ከምድር ዳርቻ መጥቶ በዚህ ቢጸልይ እኔ በዚህ ጸሎቱን እሰማለሁ ብሎ ሲል ሰለሞን ቤተ መቅደሱን በሰራለት ሳለ ጌታ በዛ በገባዖን ኮረብታ 2 ጊዜ ተገልጦለት ለሰለሞን ይህን ሲሰጠው አሕዛብ መጥቶ ቢቆም እንኳን እዛ ቤተ መቅደሱ አካባቢ ላይ ቤተ አምክዳሽ ላይ በርቀት ሆኖ የሚጸልዩበት የአሕዛብ አደባባይ ተብሎ የሚባላል። ብቻ ርቀት ሩቅ ነው። ለተስፋው ቃል ኪዳንም ሩቆች ናቸው ከተባሉት በዚያን ዘመን ከእስራኤል መንግስት ርቃችሁ። የእስራኤል መንግስት የትኛው መንግስት ነው? የእስራኤል መንግስት ራቀን አልራቀን ከፖለቲካው መንግስት ማለቱ ነው። የፖለቲካ መንግስት ነው የእስራኤል መንግስት። ኦኬ፣ አዎ የፖለቲካ መንግስት የሆነበት አለ፣ የፖለቲካ መንግስት ደግሞ ያልሆነ አለ። እኔ እዚህ ጋር እንደሚገባኝ በኋላ ፓስተር ካለ ልታስተካክሉ እንችላላችሁ። ይሄ ከእስራኤል መንግስት ርቃችሁ ብሎ የሚለው የፖለቲካው መንግስት ሳይሆን እግዚአብሔር ለዳዊትና ለልጆቹ በጨው ቃል ኪዳን አድርጎ የሰጠው አንድ መንግስት አለ። ሁለተኛ ዜና መጽሐፍ ምዕራፍ 13 ማለት አንደኛ ዜና መጽሐፍ ምዕራፍ 13 ቁጥር 8 ላይ ያለ ማለት ነው። ቁጥር 5 ቁጥር 8 ላይ ያለ እና ይሄ መንግስት ራሱ የእግዚአብሔር መንግስት ነው። የእግዚአብሔር መንግስት ነው። ከዚህ እግዚአብሔር ይሄንን የእግዚአብሔር መንግስት ነው ለዳዊትና ለልጆቹ ጌታ የሰጠው። አባዬ የዳዊት መንግስት የፖለቲካ መንግስት አይደለም። ብዙ ሰዎች የፖለቲካ መንግስት መስሎ ስትሰብኩ ኖራችኋል።
የዳዊት መንግስት የፖለቲካ መንግስት ሳይሆን የራሱ የእግዚአብሔር መንግስት ነው እና ከዚህ መንግስት ይመስለኛል ከእስራኤል መንግስት ርቃችሁ ለተስፋው ቃል ኪዳን እንግዶች ሆናችሁ በዚህ ዓለም ተስፋታችሁ ከእግዚአብሔርም ተለይታችሁ ያለ ክርስቶስ ነበራችሁ ይላል። አሕዛብን ያለ ክርስቶስ ነበራችሁ ከእስራኤል መንግስት ርቃችሁ። አሁን ግን ይላል ቅዱስ ጳውሎስ እናንተ በፊት ርቃችሁ የነበራችሁት አሕዛብ በፊት ከእስራኤል መንግስት ከዛ ርቃችሁ ለተስፋው ቃል ኪዳን እንግዶች ሆናችሁ ተስፋታችሁ የነበራችሁትን አሁን ማለት ከቀራኔው ከኮረብታው ላይ ከተሰዋው ከአማናዊው ከእግዚአብሔር በግ ከኢየሱስ ክርስቶስ ሞት በኋላ አሁን በፊት ርቃችሁ የነበራችሁት በክርስቶስ ኢየሱስ ሆናችሁ ብሎ የሚለውን ቃል ብቻ አስምሩልኝ። አይሁዳዊ ይሁን ግሪካዊ፣ ባሪያ ይሁን ጨዋ፣ ወንድ የለም ሴት የለም፣ ጴንጤ በል ኦርቶዶክስ፣ ካቶሊክ በል ቡድሃ፣ ሂንዱዝም በል ማንም፣ እስላም በል ዋቴቨር የምጠራውን እዚህ ምድር ላይ የተሸከመቻቸውን ጣዖታትን ሁሉ ይዛ ይሰብሰቡ፣ አብረው ይቆሙ ከሰው ልጆች ጋር። ወደ እግዚአብሔር መቅረብ ከፈለግ አሁን እናንተ በፊት ርቃችሁ የነበራችሁ አሁን ግን እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል። ወዴት? ወደ እግዚአብሔር መንግስት ማለት ነው። ወዴት? ወደ እግዚአብሔር አብ ፊት ማለት ነው። በጉ ቀራንዮ ኮረብታ ላይ ታርዶ ደሙን ያፈሰሰው ስጋውን የቆረሰው ወደ ማን ሊያቀርበን ነው? ወደ አባቱ ሊያቀርበን ነው። ስሙ ለዘላለም ይባረክ። ወደ አባቱ ሊያቀርበን ለምን? ሊያስተሰርይልን። ሃሌሉያ። ዘኍልቍ መጽሐፍ ላይ ምዕራፍ 8 ላይ ይመስለኛል ሲናገር ዘሌዋውያን የዘኍልቍ መጽሐፍ ምዕራፍ 8 ላይ ሲናገር ካህኑ ያስተሰርይላቸው ዘንድ ያቀርባቸዋል ይላል። የሊቀ ካህኑ ስራ አንዱ ምንድን ነው? ለራሱም ስርየትም ያደርጋል። ለራሱም ስርየትን ደም ያቀርባል። እንደዚህ ይላል። ቆይ ሃሌሉያ፣ ጌታ ስም ይባረክ። አዎ ይኸው ዘኍልቍ 8 ማለት ነው። ልክ ነህ። እግዚአብሔር ሙሴን እንዲህ ብሎ ተናገረው። ቁጥር 5 ከእስራኤል ልጆች መካከል ሌዋውያንን ወስደህ አንጻቸው፣ ታነጻቸውም ዘንድ እንዲህ ታደርግላቸዋለህ። ኃጢአትን የሚያነጻውን ውሃ እርጫቸው፣ በገላቸውም ሁሉ ምላጭ ያሳልፍ፣ ልብሳቸውን የሚጠቡ ይታጠቡ። ወይፈንንም ለእህሉ ቁርባን በዘይት የተለወሰ መልካምን ዱቄት ይውሰድ፣ ሌላውን ወይፈን ለኃጢአት መስዋዕት ይውሰድ። ሌዋውያንም በመገናኛው ድንኳን ፊት አቅርብ፣ የእስራኤልን ልጆች ማህበር ሁሉ ሰብስብ፣ ሌዋውያንንም በእግዚአብሔር ፊት አቅርባቸው። የእስራኤልም ልጆች በሌዋውያን ላይ እጃቸውን ይጫኑባቸው። አሮንም ሌዋውያንን እግዚአብሔርን ያገለግሉ ዘንድ ከእስራኤል ልጆች መካከል መርጦ አድርጎ ስጦታ አድርጎ ሌዋውያንንም በእግዚአብሔር ፊት አቀረባቸው ይላል። ምን አድርጎ? ስጦታ አድርጎ አቀረባቸው። ከዛስ ወይፈኑንም ሌዋውያንም በወይፈኖቹ ራስ ላይ እጆቻቸውን ይጫኑ። ሌዋውያንም ስለማስተሰረይ አንዱን ለኃጢአት መስዋዕት ሁለተኛውንም ለሚቃጠል መስዋዕት ለእግዚአብሔር አቅርብ። ሌዋውያንንም በአሮንና በልጆቹ ፊት አቁማቸው፣ በእግዚአብሔር ፊት ስጦታ አድርገህ አቅርባቸው ብሎ አለው ይላል። እና በእግዚአብሔር ፊት ስጦታ አድርጎ ኃጢአታቸውን የሚያስተሰርየውን ነገር ሁለት ወይፈኖችን አንደኛውን ለመቃጠል አንደኛውን ለመረጨት ደሙን ማለት ነው አቅርቦ በእግዚአብሔር ፊት አቀረባቸው ይላል። ይሄ እንግዲህ በቀደመው ኪዳን ላይ ሙሴን እንደዚህ አድርግ ብሎ ካለ ጌታችን ኢየሱስ ክርስቶስ እኛን በአባቱ ፊት ያቀረበን እንዴት አድርጎ ነው? እንደ ሙሴ የኮርማዎች የፍየሎች የጥጆችን ደም አፍስሶ ነው? የእህል ቁርባን መስዋዕትን አፍስሶ ነው? አቃጥሎ ነው? ስቡን ላቱን አቃጥሉት፣ ፈርሱን እርጩት፣ በአውራ በግ ደም ጆሮ ቀኝና ጆሮና ግራ እግሩን ቀባው ተቀባቡ ብሎ በሚል በዛ በቀደሙ ኪዳን ስርዓት ነው አይደለም። አሁን ግን በሚሻል ሃሌሉያ በሚሻል ኪዳን በዘላለም መንፈስ የእግዚአብሔር ልጅ ኢየሱስ ስም ይባረክ። በዘላለም መንፈስ በሚሻል ኪዳን በኮርማዎች በፍየሎች በጥጆች ደም ሳይሆን በእግዚአብሔር አብ ልጅ ደም በዳዊት ልጅ ደም በስጋው መቆረስ በደሙ መፍሰስ በኩል
ራሱ መስዋዕት ካደረገ በኋላ አሁን ለዚህ ፍጥረት ባልሆነች ድንኳን የዘላለም ቤዛነትን አግኝቶ በኮርማዎች በፍየሎች በጥጆች ደም ሳይሆን በራሱ በገዛ ደሙ አሁን ስለኛ ይታይ ዘንድ ለዚህ ፍጥረት ላልሆነች ማለት በስጋ ለማታያት ደብተራ ድንኳን ደብተራ ኦሪት ተብላ የተባለችው መገናኛ ድንኳን ማለት ነው። ሊቀ ካህናት ዘይቀውም ሎሙ ለቅዱሳን በደብተራ ስም እንተ እግዚአብሔር ተከላ ውእቱ ኢየሱስ ክርስቶስ ይላል በቀድሞ ቤቴ ቋንቋ የዕብራውያን 8 ማለት ነው። አሁን በኮርማዎች በፍየሎች በጥጆች ደም ሳይሆን በገዛ ደሙ አሁን ስለኔ አሁን ስላንተ አሁን ስላንቺ ይታይ ዘንድ አማናዊት በሆነች ለዚህ ፍጥረት ባልሆነች በዘላለም መንፈስ ሆኖ በሰማያዊቷ ድንኳን ውስጥ የአብ ልጅ ኢየሱስ ገባ። አሁን ስለኔ የሚታይ ሊቀ ካህን አለ። ሃሌሉያ። አሁን ስላንተ ስላንቺ የሚታይ በእግዚአብሔር ልጅ ታዛ ውስጥ በእግዚአብሔር ልጅ ጥላ ውስጥ ላመናችሁ በስሙ ንስሐና የኃጢአት ይቅርታችሁ ላገኛችሁ አሁን በሰማያት በአብ ቀኝ ስለኛ የሚታይ ዕለት መስዋዕት ማቅረብ የማያስፈልገው አንድ ጊዜ ይህንን በማድረግ አቅርቦናል፣ ቀድሶናል። ኢየሱስ ይህንን የመሰለ ነገር እያለ ነው። አየህ አርሴማና በእርሶ ማጋማ አልሄደው ማንንም አትጥራልኝ እዚህ እንትና ታድናለች እንትና ያድናል ብለኝ። እንዲህ አይነት ጀግና ወንጌል ነው በሐዋርያቱ የተሰበከው። ጀግና ወንጌል ይሄ ወንጌል ሲገባበት ጀግና ያደርጋል ማለት ነው። እንደ ባለስልጣን ያስተምራቸው ነበር ይላል። ከአብ ተልኮ ስለመጣ የሚናገረው ከአንደበቱ የሚወጣ የጸጋ ቃል ፍጥረት ሁሉ ለመስማት ይጓጓል። እንዲህ አይነት ጌታ የተሰበከልን። ስለዚህ በእግዚአብሔር ልጅ የተሰበከው ምንድን ነው? ለአሕዛብና ለአይሁድ ቀርበው ለነበሩት እኮ የተባሉት አይሁዳውያን ናቸው። ሕግና ስርዓት የተሰጣቸው አንተ እኔ እናንተ እኮ በሩቅ ያለን አሕዛብ የተባልን ተራራና ወንዝ አቴቴ ቆሌ ጨሌ ቦሮንትቻ ቃልቻ ይሄን እኮ ነበር ስናመልክ የነበረው። በሰው እጅ የተሰራ ቫርኒሽ የተለቀለቁ እንጨቶች፣ በሰው እጅ የተሳሉ በቀለም ያበዱ አይን ያወጡላቸው ግን ማየት የማይችሉ አይናቸው ጭንቅላታቸውን ያህል የተለቀ ነው ስዕላቶቻቸው፣ ግን አያዩ እውሮች ናቸው እንዳለ እላዋለሁ። እኔም ደግሜ የአሕዛብ አማልክት አጋንንት ናቸው እንዳለ እላለሁ። አይን አላቸው አያዩ፣ ጆሮ አላቸው አይሰሙም፣ አፍ አላቸው አይናገሩም። እንደውም ቅዱስ ዳዊት ምን ይናገራል? የሚያመልኳቸው እንደነሱ ይሁኑ ይላል። አየህ ዳዊት ነው ያለ፣ እኔ አይደለም። እኔ ግን ብራዘር ያኛው ኪዳኑ ይፈቅድለት ነበር። እኔ ግን አውጣልሃለሁ፣ ከስራታቸው ተፈታልሃለሁ፣ አምልጥልሃለሁ፣ ከስዕል አምልኮ ከተለያየ ነገር አምልጥልሃለሁ። እግዚአብሔር ልጁን እንጂ የሰጠን ስዕል አልሰጠንም። እግዚአብሔር ልጁን እንጂ የሰጠን አዲስ ኪዳን ላይ ቅርጻ ቅርጽ አልሰጠንም። ይኸውላችሁ ለኃጢአታችሁ ስርየት እንዲሆን በእነዚህ ቅርጻ ቅርጾች ብታምኑ ትድናላችሁ አይደለም ያለው። ልጁን የሰጠው በእርሱ የሚያምን ሁሉ እንዳይፈረድበት ልጁን የሰጠው። በእርሱ የማያምንስ አሁን ተፈርዶበታል ይላል። በእግዚአብሔር ፍርድ ውስጥ ነው ያለው። ኑ ከእግዚአብሔር ፍርድ አምልጡ ተናግሯል። ቅዱስ አባት እግዚአብሔር አብ አባቱ ደጋግሞ ተናግሯል። የአባቱን ድምፅ አሽቀንጥረህ ጥለህ የልጁን ድምፅ አሽቀንጥረህ ጥለህ አንተ የሆነ የኢትዮጵያዊ ሽማግሌና አሮጊት አቡነ እንትና አማሆ እንትና ብለህ ብትል ገደል ነው የምትገባው ብራዘር። ፍጻሜህን የሚበላሸው በምንም ሰው መዳን አይችልም። አዳኙ ወደዚህ ዓለም የላከው ልጁን ኢየሱስ ክርስቶስን ሐዋርያቱ የሰበኩት እውነት ይሄንን ነው። ስለዚህ መጥቶ ቀርበው ለነበሩት ምንድን ነው የሰበከላቸው? የምስራች ነው። ለአይሁድ የምስራች መሰበክ ያስፈልገዋል እንዴ? አዎ። እኔ አንዳንድ ሰዎች ተመጡ ለእንትና የሚባል ሃይማኖት ወንጌል ለኦርቶዶክሳን ወንጌል መስበክ አያስፈልጋቸውም ትለኛለህ። እውነትህን ነው አንተ ሰውዬ፣ እውነትህን ነው ወይ? ለካቶሊካውያን ወንጌል መስበክ አያስፈልጋቸውም። ለሊቀ ካህኑ ተሰብኳል እኮ ነው ብዬ የምልህ። ለሊቀ ካህኑ ተሰብኳል።
ለኒቆዲሞስ ይሰበካል፣ ተሰብኳል። እነ ጴጥሮስ እኮ የሰበኩት ብራዘር ለአይሁዳውያን ነው። ጳውሎስ ላልተገረዙት፣ ጴጥሮስ ደግሞ ለተገረዙት እኮ ነው ያለው አይደል? ለጴጥሮስ ለተገረዙት ሐዋርያ ሊሆን የሰራ ለእኔ ደግሞ ለአሕዛብ ሃሌሉያ ለአሕዛብ ሐዋርያ እንዲሆን ሰርቷል ይላል። ጴጥሮስ ለምደው ኢየሩሳሌም የቀረው አንተ ትዳር አለህና ከሚስት ጋር እዚሁ ጊዜ አሳልፍ ብለውት ነው እንዴ? የማን ጎፈሬ ነበር ሲያበጥር የነበረው ጴጥሮስ? ኢየሩሳሌም ቀርቶ ኪዳን ላለው ህዝብ አይደለም እንዴ ወንጌል የተሰበከው? ኪዳን ላለው ትውልድ አይደል እንዴ? ኢየሱስ ከሙታን ተነስቷል፣ እኛ ምስክሮች ነን። እናንተ ግን በእንጨት ላይ ሃሌሉያ በእንጨት ላይ ሰቅላችሁ ገደላችሁት። እግዚአብሔር ግን የሞትን ጣር አጠፋው እና ሞት ይዘው ዘንድ አልቻለም። ስለዚህ አስነሳው። ለዚህም ምስክሮች ነን። ምን አድርጉ ነው የምትሉን? ጴጥሮስ ንስሐ ግቡ። እንደዛ አይደል የሰበከው? እና ለአይሁዳዊ ወንጌል ተሰብኮት ህግና ኪዳን ለተሰጣቸው ሁለቱ ኮቨናንትን እግዚአብሔር ከነሱ ጋር ነው ያቆመው። ዳርያስ አሕዛብ የሆንክ እንደሆነ ታዲያ ወንጌል ላይ ሲሰበክ ነው። ዳርያስ የቀደመውን ኪዳንም ሲመሰርት ከነሱ ጋር ነው። ሁለተኛውንም ኪዳን አዲስ ኪዳንም ሲመሰርት ከነሱ ጋር ነው። አየህ፣ አዲስ ኪዳንን የተጋባውን ህዝብ እናንተ ወንጌል አያስፈልጋቸውም፣ እነሱ ወንጌል አያስፈልጋቸውም። ጴጥሮስ ሂዱና ከአሕዛብ ጀምሩ አለ እንዴ? ኖ አስቀድማችሁ ወደ ጠፉት በጎች ሂዱ፣ ወደ ሰማርያን መንደር አትግቡ ያለ። ወደ ሰማርያን አትግቡ፣ ወደ ጠፉት ወደ እስራኤል ቤት በጎች ሂዱ እንጂ። ሄዳችሁም ስታላዝኑ፣ እዛ ፈንዲሻ ስትበሉ፣ ቡና ስትጠጡ፣ አንዳንዶች እንደምታደርጉት ማለት ነው። ሄደ ፈንዲሻና ቡና ነው በልተ ጠጥተ የምትመጣው። ምንም አሰብክም። ጌታዬ ወይኔ አባዬ ጴጥሮስ ወደ ሰማርያን እንዳትገቡ፣ አስቀድማችሁ ወደ ጠፉት ወደ እስራኤል ቤት ሂዱ። በአሕዛብ መንገድ እንዳትሄዱ አስቀድማችሁ ማለት አሕዛብ ወንጌል አያስፈልጋቸውም ማለቱ አይደለም። አስቀድሞ እዚህ ኢየሩሳሌም ሊሰበክ ይገባል። ቤተ መቅደስ ውስጥ ሊሰበክ ይገባል። ይህን ወንጌል ነው የማውቀው። ይህን ወንጌል የማውቀው ለተዝረከረከ ወንጌላዊ ሰብካለሁ እኮ ነው የምልህ። ጫና ረከው የሚያሳልከኝ ፓስተር በል ቄስ፣ ጳጳስ በል ሼካ፣ ራባይ በል ዋቴቨር፣ እሱን እኔ ቢዝነስ አይደለም። እንደ አባት አክብሬያቸው ይሄንን ማዳን ግን ሰብካለሁ። ጀምር፣ እዚሁ ጀምር። ከየት? ከኢየሩሳሌም። እንዴ ኢየሩሳሌም እኮ ቤተ መቅደሱ እኮ አለ፣ የዘሩባቤል። አዎ አለ። ቤተ መቅደሱ ስላለ ህንፃው ስላለ ህንፃው አይሰብክ፣ ሰበክ ነው። ኦኬ በጌታ ምሪት እንደሄዱ ነው የምረዳው። የሐዋርያት ሥራ መጽሐፍ ምዕራፍ 9 ምዕራፍ 3 በጌታ ምሪት እንደሄዱ ነው። አሁን ጳውሎስ አሁን እውነት ነገሩ እንደ አይሁዳዊ የመንጻትን ፕሮግራም ማድረግ አለበት። ጸጉሩ ለመላጨት እኮ ገባ ይላል። ሃሌሉያ! ጸጉሩ የመላጨትና ያለመላጨት ጉዳይ አይደለም። ዋናው እሱም ራሱ ስርዓት የተሰጠበት ሪዝን አለ፣ ምክንያት አለ። እነዛ በዓላት ዘሌዋውያን 23 ላይ ሲሰጥ የተሰጠበት ሪዝን አለ። ጸጉሩን ሊላጭ ገባ አይደል ጳውሎስ? ከዛ ግርግር ተፈጠረ። ግርግር ያዙት፣ ይህን መናፍቅ ያዙት፣ ወዲያ ወደህን ትብላ፣ ይህንን አሳች ለዓለም ሁሉ በሽታ። ጳውሎስን በሽተኛ ለዚህ ዓለም በሽታ ሆኗል ብላ ያለች ዓለም እኔን ምን ትለኛለች? ከዚሁ ከቅርብ ነው የምትጀምረው ከኔ ጋር እግዚአብሔር ካረዳ በስተቀር እዚሁ ካጠገብ የሆነ ወንጌላዊ ነኝ ብለህ ምትል ነው የምትረግመኝ። ዳራስ ይዛለሁ አልኩ ከኢየሱስ ጋር ዳራስ ይዛለሁ። ተነሱበት። ይህን ሰው አይተናል፣ ይህንን ቦታ እንዲናቅ ያደርጋል ብለው ኢየሱስ ክርስቶስ ላይ እንደከሰሱት ማለት ነው። እስጢፋኖስም ላይ እንዲሁ ነው የከሰሱት። መክሰስ ልማዳቸው ነው። ሐሰት ማውራት ልማዳቸው ነው። ኢየሱስም ላይ በሐሰት፣ እስጢፋኖስም ላይ በሐሰት፣ ጳውሎስም ላይ በሐሰት ያዙት። እሱ እዚህ የአባቶቹን ወግ በታናኩ የተሰጠውን ሕግ ይፈጽማል። ጳውሎስ የቤተ መቅደሱን ባለቤት ንጉሱን እየሰበከ ነው። ያዙት። ይሄ ሰው አይተነዋል አለ። እነ ኦሪገን እየሰማህልኝ ነው? እንደዚህ አይነት ወንጌል ንገረን እንጂ ኦሪገን እንትና ምንድነው የቤተክርስቲያን አባቶች የተባሉት ዝም ብለህ እነሱን ስታላዝኑብን አትዋሉ። ንገሩን። የእግዚአብሔር ልጅ ኢየሱስ ነገሩ ያልተሰጣችሁን ኬታ የምታመጣላችሁ ታውት። ኦኬ ቤተ መቅደሱ ላይ ነው የተጀመረው። ሲነጻ አገኙት፣ ግርግር ተፈጠረ። ይሄ መናፍቅ ገብቷል እዚህ ሊያረክሰው ይሄን ቦታ ብለው
እዛ ደግሞ ጾም ጸሎት ይዛል። ጾሞ የማያውቁ ሰዎች ጾሙ 40 የሚያህሉ ሰዎች ምን ብለው ለምን ይሄን ሰው ያንደፋውን ብለው ማንን? ጳውሎስን ምን አረገ? ከሙታን ተነሳ የተባለውን ኢየሱስን እኮ እየሰበከው ትናንትና እነሱን ያሳድር ነበር። አሁን እዛ ደማስቆ ላይ ሄዶ ከተመለሰ በኋላ ይኸው መውጫ መግቢያ ያሳትቶናል። አይሁዳውያን ሁሉ በየሄደበት የአሕዛብ ከተሞች ሁሉ በምኩራብ እየሰበከ አስቀድሞ ለእናንተ ሊሰበክ ይገባል፣ ከገፋችሁት ግን በራሳችሁ ላይ የዘላለም ሕይወት እንደማይገባችሁ ከፈረዳችሁ እኛ ወደ አሕዛብ ዘወር እንላለን እያለ ሀርድ እየሰጠን ነው። ስለዚህ በቃ አዋጭ ጉዳይ እንደዚህ ኢየሱስ ኢየሱስ ብሎ የሚለውን መግደል ነው። ያው እንደምታውቁት ምንድን ነው ያላቸው ጌታ ማቴዎስ 23 ላይ እናንተ የነቢያት ገዳይ ልጆች ናችሁ አላቸው። መግደል ነው ይህን የሚያዋጣው አሉላ። ግርግር ተፈጠረ። ወይኔ ጳውሎስ አንተና ሐዋርያ፣ በእውነት ሐዋርያ አንተና ፑልፒት ስጡኝ ብሎ የቀዘቀዘው አስሬ አስቀምጡልኝ ሚሪንዳና ምናምን ነገር ብሎ አይደለም። ሊገሉት ከህዝቡ ግፋት የተነሳ ወታደር እንዲሸከመው አድርገው ይዘውት ሲሄዱ ወታደር ትከርሻ ላይ ሆኖ አፉ ዝም የማይል ሐዋርያ። ምን አይነት የተባረከ ሐዋርያ ነው! ወይ ወንጌል! ወታደር ትከርሻ ላይ መድኃኔዓለም ነፍሴን አስመለጣት አይልም እንዴ ጳውሎስ? አይልም። እዛ ላይ ይንቧቸርልሃል። በግራና በቀኝ ፈሪሳውያን ሰዱቃውያን ይጨቃጨቃሉ። አንዴ ቆይ የሆነች ነገር ልበል፣ የሆነች ነገር ሲል ልናገር፣ ፍቀድልኝ አለው። ፍቀድልኝ የሆነ ነገር ሲል ልናገር አለው። ፈቀደለት አገረ ገዥ። ኦኬ፣ እዛ መናገር ጀመረ በዕብራይስጥ ቋንቋ አጨሶ ምን ወንጌልን ወታደር ትከሻ ላይ ሆኖ ሰውየው ተሸክሞት አንዴ እንዳልወርቅ በደንብ ያዘኝ። እሺ አንዴ የምናገረው ነገር አለ ብሎ አጨብጭቦ ኢየሱስ ወታደር ትከሻ ላይ ሰው ትከሻ ላይ ተቀምጦ ወንጌል የሚሰብክ ምን አይነት ሐዋርያ ነው አንተ? ምን አይነት የተባረከ ምን አይነት ነው? እነዚህ ናቸው ቅቡዓን ማለት። እሺ እነኚህ ናቸው የተቀቡ። መቀባት ማለት እንደዚህ ነው። ቤተ መቅደስ ሄዶ ወንጌል ይሰብካል። የአሕዛብ ከተሞች ሄዶ አፉ አያርፍም፣ ወንጌል ይሰብካል። ቤተ መቅደስ ገብተው ወንጌል ይሰብካሉ። ወታደር ትከሻ ላይ ሆኖ ወንጌል ይሰብካል። አገረ ገዢው ፊት ቆሞ ወንጌል ይሰብካል። የት ነው ያረከው ይህንን ወንጌል? ሕግ አለን ብለው ለሚሉ ለሕጋውያን ለኦሪታውያኑ ወንጌል ተሰብኳል ነው እኮ ለብየምን እዚህ መተህ ለፔንቴኮስታሉ ለሙሉ ወንጌል አትስበክ አትበለኝ። ለመካነ ኢየሱስ ወንጌል አትስበክ ብለህ አትበለኝ። ይሰበካሉ፣ እንሰበካለን፣ እርስ በርሳችን እንሰባበካለን። ለኦርቶዶክሳውያኑ ወንጌል መስበክና ለካቶሊካውያኑ ብላስፌሚ ነው አትበል። ሂድና ዘኬም ብላ አብረህ ከፈለክ ማለት ሄደህ አብረህ ዘኬም መብላት ትችላለህ። ሉትራዊና መካነ ኢየሱስ ነኝ ብለህ እዚህ የምትንፏቀቅ ማለት ነው። አብያተ ክርስቲያናተው አላሉ ብለው ከሆነ እየጠየቁ ነው። ሄድ ኦፊስ ላይ ሲነግሩኝ እነግራቸዋለሁ። አላሉ። ወንጌል ለፍጥረት ሁሉ ነው የሚሰበከው። ወንጌል ለካቶሊክ አይሰበክም ብለው አላሉ። ራሷ ወንጌላዊት መካነ ኢየሱስ ቤተክርስቲያን ወንጌል ትሰብካለች፣ ለራሷም ወንጌል ይሰበካታል። መሰረት ክርስቶስ በል ቃለ ሕይወት ሙሉ ወንጌል በሙሉ ወንጌል ስለ እግዚአብሔር ልጅ መሆኑ ከገባን የእግዚአብሔር ልጅ ለኦርቶዶክስ አይሰበክም አይባልም። ሕግ ላላቸው ለፈሪሳውያኑ ተሰብኳል። ቤተ መቅደሱ ላይ ተሰብኳል። የዘሩባቤል ቤተ መቅደስ ላይ ኢየሩሳሌም ከተማ ውስጥ ተሰብኳል። አስቀድማችሁ ከዚህ ከይሁዳ ጀምሩ ነው ያላቸው ጌታ። ለምን? ወንጌሉ ለይሁዳ ስለሚያስፈልግ፣ ከዛ ወደ ሰማርያ፣ ከዛ ወደ ምድር ዳርቻዎች ሁሉ፣ ወደ አሕዛብ ከተሞች፣ ወደ አሕዛብ ሀገሮች። የምስራቹ ይሄው ነው። ቀርበውም ለነበሩት ሰላምን የምስራች ብሎ ሰበከ። እርቀውም ለነበሩት ሰላምን የምስራች ብሎ ሰበከ። በቃ ሁላችን የእግዚአብሔር ልጅ በማመንና በማወቅ ወደሚገኝ አንድነት እንድንመጣ ወንጌል ለጥቁር፣ ለነጭ፣ ለሀብታም፣ ለድሃ የሃይማኖት ቤት ስም ጠርተህ ለእንትና አይሰበካል ለእንትና አይሰበክም ብለህ ብትል ዳር አስይዝሃለሁ። ኢየሱስ የአብ ልጅ ምስክር ነው። ዳር እናስይዛችኋለን። ኦኬ።
ከወንጌላዊት መካነ ኢየሱስና ከሉተራውያን ወንድሞች ጋራ የተጣላን መስሏችሁ አቧራ ያጨሳችሁ ኦርቶዶክሳውያን እፈሩ። በቤታችሁ ሰርታችሁ ማጨርሱትን የቤት ስራን የሰጣችሁ እግዚአብሔር በረኛው በኩል አርም። መጽሐፍትን ሄድና አባቶችን እርዳልቅ ጥራት ይጎላቸዋል ብለው ያሉትን መጽሐፍቶችን እነሱን አርም። ዲበክ ሁሉ አይደለም ከእነንትና ጥቂት የሚባሉ መካነ ኢየሱስና ሉተራውያን ጋር ስለተሰለፍክ አይደለም ከሀገር ጋር ተሰለፍ አልኩ። ወንጌል ለኦርቶዶክስ ይሰበካል። ወንጌል ለራሱ ለመካነ ኢየሱስ ይሰበካል፣ ለእኛም ይሰበካል፣ ለአይሁዳውያን ይሰበካል፣ ለእስላም ይሰበካል፣ ለሰው ዘር በሙሉ ይሰበካል። ወንጌል ማን ነው? ወንጌል ስለማን ነው? ስለ ልጁ ነው ብሎ ስላለ ልጁ የእግዚአብሔር ልጅ ለሁሉ ይሰበካል። አለቀ። ወንጌል ስለ ልጁ ነው አይደል ብሎ የሚለው ሮሜ ምዕራፍ 1 ላይ ልጁ ማን ነው? ኢየሱስ ክርስቶስ። ኢየሱስ ክርስቶስ ለፍጥረት ሁሉ ነው የሚሰበከው። ብላስፌሚ ነው ብላ ያልከው ጫትን ቃም ብራዘር፣ ከፈለክ ዘኬን ብላ ሂድና ከነሱ ጋር ከፈለክ ለኩሰዋል ትችላለህ አልኩ። አንተ አይደለም መተህ እዚህ ልጅነቴን ዘመኔን ሁሉ የሰጠሁለት ወንጌል ነው። ስብከታችን የኛ የወንጌላውያን አማኞች ራሷ ወንጌላዊት መካነ ኢየሱስን ጨምሮ ኢየሱስ ያድናል ነው አይደል? ስብከታችን ነው። ኢየሱስ ጌታ ነው ስብከታችን። ዳር ያዙ መካነ ኢየሱስና ሉተራውያን ብላችሁም ዝሊ ቲክቶክ ላይ ከፈለክ ከኦርቶዶክስ ሄደ ቅዱስ ቁርባን አይደለም ዘኬ ብላልኩ የሙት ዓመት መታሰቢያ እኛ ትተኑ የመጣ ነው አለ። ሰንበቴ ለምን ገብታችሁ አትጠጡም? አንዳንዶቻችሁም እኮ ተጠጣላችሁ ሲሆናችሁ ማለት ነው። ቀዝቀዝ ያለ ሜታ ቢራ ምናምን ነገር እያልክ በደሌ እኮ ስትጠጣ የምትውል እኮ ቄስና ፓስተር እኮ አለ። ሂድና ጠጣ እዛ ከፈለጋችሁ ማለት ነው። እኔ ጥዬ የመጣሁት ሰንበቴ ያለ ሂድና ጠጡ። እንኳን መብላት አይደለም አብረ ጠጣ። የሙት ዓመት መታሰቢያ ብሉ፣ ጠጡ። ዳር ያስ ወንጌል ይሰበካል። ወንጌል የምስራች ነው። የእግዚአብሔር ልጅ ኢየሱስ በመምጣቱ አሁን ባነበብኩት ኤፌሶ ላይ ጨርሻለሁኝ። መጥቶ ርቀውም ለነበሩት ሰላምና የምስራች፣ ቀርበውም ለነበሩት የምስራች ብሎ ሰብኮላቸዋል። ከዛስ ቅዱስ ጳውሎስ እንዲህ አለ፣ አይሁድም ይሁን አሕዛብ የሰው ዘር በሙሉ ምን አለ? በእርሱ ስራ ሁላችን በአንድ መንፈስ ወደ አብ መግባት አለን። ይሄው ነው በማስራ ቁጥር 18 ጨርሻለሁ። ኤፌሶን 2 በእርሱ ስራ በእግዚአብሔር ልጅ የመስቀል ላይ የማዳን ስራ የቤዛነት ስራ በሙሉ ወንጌል ስራ በፍጹም ምን ስራ አላትና፣ በመካነ ኢየሱስ ስራ በፍጹም ምን ስራ አላትና ምን ስራ አለንና፣ በአይሁዳውያን ስራ በፍጹም ምን ስራ አለውና፣ በኦርቶዶክስ ካቶሊካውያን ስራ ምን ስራ አለህና በፍጹም በመሰረት ክርስቶስ በቃለ ሕይወት ምናምን ነገር ምን ስራ አለንና። ታዲያ በማን ስራ ነው ብሎ የሚለው? በእርሱ ስራ። እርሱ የተባለው ማን ነው? የአብ ልጅ የዳዊት ልጅ ኢየሱስ። ምንድን ነው የሰራው? በመስቀል ላይ የሰራው የቤዛነት ስራ ነው። ሁላችን በሱ ስናምን በአንድ መንፈስ ወደ አብ መግባት አለንና። ወደ አብ መግባትን የምታገኙት በልጁ በክርስቶስ ኢየሱስ በኩል እኮ እያለ ነው ቅዱስ ጳውሎስ ለኤፌሶን ቅዱሳን። ይሄው ነው ወንጌሉ። ይሄን ነው የማወራው፣ ይሄን ነው የምናወራው። ኢየሱስ ያድናል። ኢየሱስ ጌታ ነው። የኛ የወንጌላውያን አማኞች ራሱ መካነ ኢየሱስም ሉተራውያንም ሁሉ ጭምር ይህ ነው ስብከታችን። በዚህ ጌታ በማመን ሕይወትና ለመጥፋትን ወደ ብርሃን ባወጣው በልጁ በኢየሱስ ክርስቶስ በማመን ከዘላለም ፍርድ እንድትድኑ የምትፈልጉ ሰዎች ካላችሁ አግኙኑ። በውስጥ መስመር 77 ቁጥር ጻፉልን። ጌታ ያሳርፋል እህትዬ፣ ጌታ ያሳርፋል ወንድሜ። ኢየሱስ የእግዚአብሔር ልጅ ያሳርፋል። ሲያሳርፍ ለነፍስህ ረፍት ነው የሚሰጥ። ለዘላለም ነው የሚያሳርፍ። ሲያሳርፍ ጊዜያዊ ረፍት አይደለም የሚሰጠው፣ የዘላለም ረፍት። ሲያድን ለዘላለም ነው የሚያድን። ሲወድ ለዘላለም የወደዳቸውን እስከ መጨረሻ ወደዳቸው ነው። ኑ ወደ እግዚአብሔር ልጅ መንግስት፣ ወደ እርሱ ብትመጡ ኃጢአታችሁን ይቅር ይላችኋል፣ ልጆቹ ያደርጋችኋል፣ ከበደላችሁ ከኃጢአታችሁ በፈሰሰ ደሙ ያነጻችኋል፣ ስማችሁን በሕይወት መጽሐፍ ላይ ይጽፋል። የእርሱ ልጆች ተብላችሁ ልትጠሩበት የምትችሉበትን እውነተኛው የወንጌል ስብከት መጥቶ ርቀውም ለነበሩት ሰላምና የምስራችን ለአሕዛብ፣ ቀርበውም ለነበሩት ለአሕዛብ፣ ለአይሁድም ደግሞ ሰላምን የምስራች ብሎ ሰበከ። የእግዚአብሔር ልጅ ኢየሱስ ለአይሁድም ለአሕዛብ ማው። እኔ የሚገርመኝ ለአሕዛብ ይሰበክላል። ለእንዴት ነው ለአይሁድ የሚሰብከው ግን ጌታ? አየህ አይሁድ መዳን አለበታ። ታቦት ስለተሰጠው ዳነ መሰለህ እንዴ? መዳን አለበት። ዳግም መወለድ አለብህ እኮ ነው ያለው ሊቀ ካህኑ። ማነው ካህኑ? ኒቆዲሞስን እኮ ሌዋዊውን ካህን ዳግም መወለድ አለብህ፣ ዳግመኛ ካልተወለድክ አትገባም እኮ አለው።
ኦ የሕግ መሰጠት፣ የመቅደስ ስርዓት፣ የተስፋ ቃል እነዚህ ሁሉ የተሰጣቸው አዎ ዳግም መወለድ አለባችሁ። ጴጥሮስ ይኸው ጠርቻችኋለሁ፣ ወደ ዓለም ሁሉ ነው የምትሄዱት። ወንጌሉን እንግዲህ ከአሕዛብ ጀምሩ አላለውም። ከኢየሩሳሌም ጀምሩ። ከየት? ከዚህ ጀምሩ። እዚህ ኢየሩሳሌም ጁዳ ላይ እዚህ ያሉ እዚህ ከተማ ውስጥ ያሉ ከነሱ ጀምሩ። ከሊቀ ካህኑ እናንተ የሰቀላችሁትና የገደላችሁት እኮ አላቸው። ጴጥሮስ ቆሞ እንዲህ ነው እንጂ ወንጌል ለአይሁዳውያን ወንጌል አትስበኩ አይባልም፣ ይሰበካል። ለአይሁዳዊ ወንጌል ከተሰበከ ለብፁዕ አቡነ ማትያስ የማይሰበክበት አንዳችም እኮ ምክንያት የለም እኮ ነው ብዬ ዳራ ሲሳለው ከመንፈስ ቅዱስ ጋር ሆኜ አንዳችም ምክንያት የለም። ሊሰበካቸው ይገባል። ከና አስኬማቸው ጭምር አባትነታቸውን አክብረን ብፁዕነቶ እግዚአብሔር ይባርኮት፣ እሱ ትልቅ አባት ነውት። በእግዚአብሔር ልጅ ግን በማመን ንስሐና የኃጢአት ይቅርታዎትን አግኝተው ከዘላለም ሞት እንደዳኑ አሁን ቢሞት መንግስተ ሰማያት እንደሚገቡ ያምናሉ ወይ? ይህንንስ ማመንን የመንፈስ ቅዱስ ምስክርነት በመንፈስ ሕይወት ላይ ያለ ወይ ብዬ እንዳባት እጠይቃቸዋለሁ። መስቀላቸውን ባልስም ባገኛቸው ጉልበታቸውን አትከርሻቸውን ስሜ እንደዚህ ነው የማወራቸው። ብራዘርዬ አንተ ባለጌ እንዴት አይነት አይን አውጣነህ እንዴት ለሳቸው ወንጌል ይሰበካል እኮ ነው ብዬ ይሰበካል። ወንጌል ለኒቆዲሞስ ወንጌል ተሰብኮ ለብፁዕ አቡነ ማትያስ ወንጌል የማይሰበክበት የለም። ምክንያቱም አልኩህ ይሄው እዚህ የሚያወራ ሰውዬ የዛ ቤተክርስቲያን ዲያቆን ነው። እዛ ቁጭ ብዬ ህዝባችን እኮ እዚህ እናንተ ፊት እንደሚያወሩት አይደለም። በውስጥ መስመር እኮ አንዳንዱ በግልጽም እየወጡ እየተናገሩ ነው። የዘላለም ሕይወት አላቸው የብለስና አናቅም ነው የሚሉት። አናቅም የት እናቅና ማን ሄዶ አይቶታል ነው የሚሉ። ማን ሄዶ አይቶታል? ኤርሚያስ እሱ የእግዚአብሔር ቸርነት ነው እኛ አናቀውም ነው ብሎ የሚሉ። ለዚህ ህዝብ ወንጌል አትስበክ ትለኛለህ እንዴ? እነ ዮሐንስ ወንጌሉን የጻፉልን መልክቶ የጻፉልን የዘላለም ሕይወት እንዳላችሁ በእግዚአብሔር ልጅ ስም ለምታምኑ ይህን ጽፌላችኋለሁ። የዘላለም ሕይወት እንዳላችሁ ታውቁ ዘንድ የዘላለም ሕይወት እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ ስም ለምታምኑ ይህን ጽፌላችኋለሁ አይደል እንዴ ያለው? አዎ የተጻፈውን ስታምን የዘላለም ሕይወት በእግዚአብሔር ልጅ ታገኛለህ ማለት ነው። ካመንክ አግኝተሃል። ስላላመኑ ነው ማግኘታቸውን እርግጠኞች ያልሆኑት። ብዙዎች አሁን የዘላለም ሕይወት አለን ብላችሁ ስላላችሁ የመንፈስ ቅዱስ ምስክርነት ግን በውስጣችሁ የለም። የእግዚአብሔር ልጆች መሆናችን ያ መንፈስ ራሱ ለመንፈሳችን ይመሰክራል ብሎ የሚለው የለም ውስጥ እንጂ መንፈስ ቅዱስ ምስክርነት ካለ የእግዚአብሔር ልጅ እንደሆን ረገጥ አድርገን የምታምነው የዘላለም ሕይወት እንዳለ ረገጥ አድርገን የምታምነው ወንጌል እንዲህ ነው። ሰላምና የምስራችን ለአይሁድም ለአሕዛብም የሰበከ እግዚአብሔር ልጅ ኢየሱስ ነው የማውቀው። ለዚህኛው ሃይማኖት ስበኩ ለዚህኛው ሃይማኖት እንዳሰብኩ ብሎ አላለም። አንተ ኬት አምጣነ ከኛ በፊት ነበሩ ቀደምት ቤተክርስቲያን ናቸው። አንተ ለምን ትነግረኝ ለኔ ያ አንተን ማነው መጥቶ ብላስፌሚ ነው ለነሱ። እነሱ ጥንታውያን ናቸው፣ ቀደምት ናቸው። የኛ ቴዎሎጂ አንተን ተንከዋደን አብራራው አመሰጠርከው። መተህ የምታወራው ለኤርሚያስ ነው። ኤርሚያስ ደግሞ የኢትዮጵያ ኦርቶዶክስ ቤተክርስቲያን ዲያቆን የነበረ ነው። አንተ ምናልባት ጫትህን በምትቀምበት ዓለም እኔ እዛ እየቀደስኩ ነበር። ኦርቶዶክስ ተዋሕዶ ቤተክርስቲያን ጥንታዊት ቤተክርስቲያን መሆኗን ማን ያጣ ጴንጤ ያለ እዚህ ውስጥ? የ1700 ዓመት ታሪክ ያላት ቤተክርስቲያን ናት። እና ታዲያ እድሜዋ እኮ ኤርሚያስ ረጅም እኮ ነው። ታዲያ ለዚች ቤተክርስቲያን ካቶሊክ፣ የሮም ካቶሊክ ጥንታዊት እኮ ነች። እና ወንጌል አትስበኳል እንዴ? ሉተርን እኮ አስነስቶ እኮ ነው ሪፎርሜሽን ታድሶ ያስፈልግሻል ብሎ ያላት ጌታ። አየህ እኔ ጋር ስትመጣ አይንህን አታጉረጠርጥም ነው ብዬ የምልህ። ሮም ካቶሊክ ወንጌል ያስፈልጋትም ያስፈልጋታል። ኢየሱስና ማርያም ያድናሉ ብላ እኮ ለ500 ዓመት ህዝብ ዘግታ ስታሰት የነበረች ቤተክርስቲያን ናት። አሁን ነው ወታዩ ሮም ቫቲካን ላይ ማርያም ከኢየሱስ እኩል አታድንም ብለናል አሉ። አሁን ከ500 ዓመት በኋላ እስከ ዛሬ ድረስ ማርያም ነገረ ድነት ላይ ነበረችበት። ከኢየሱስ እኩል ጫማዋን አለካክተው ትከርሻ አለካክተው መሰበክ አለባት ብለው ሲሉ ነበር። ታዲያ የኔዋን አልሰብክም? እኔ ከኦርቶዶክስ የወጣሁትኝ በከመ ይቤ መጽሐፍ ማእከለ ፈጣሪ ወፍጡራን እያለ ሲያዜም ለሚውለው የት ታውቃለህ አንተ? ሉትራውያን መካነ ኢየሱስን ሙሉ ወንጌል የት ታውቀዋለህ? ይሄንን እኔ ነኝ እኮ በመቅደሱ ያደግኩትኝ። በከመ ይቤ መጽሐፍ ማእከለ ፈጣሪ ወፍጡራን ለዕረፍት ዘኮንኪ ትምህርተ ኪዳን ብሎ ለሚለው ትውልድ ወንጌል መሰበክ አለበት እኮ ነው ብዬ የምልህ። በእሷ የዕረፍት ኪዳንን አያገኙምና ዕረፍት በእግዚአብሔር በኢየሱስ ነው። ለዕረፍት ዘኮንኪ ትምህርተ ኪዳን ሰንበተ ሰንበታት ማርያም ዕለተ ብርሃን ብኪ ይትቤሰው ዘገነተ ጽጌ ጻድቃን ወብኪ ይወፁ ኃጥአን እምዳይን ብላ በአንቺ ጻድቃን በገነት ደስ ይላቸዋል፣ በአንቺ ኃጥአን ከሲኦል ይድናሉ ብላ። አይድኑ
መድኃኔ ዓለም ኢየሱስ ምስክሬ ነው። አይድኑ፣ በማንም አይድኑ፣ በእግዚአብሔር ልጅ በአንዱ በጌታ ካልሆነ በስተቀር። ሲኦል የገባ ሰው እኮ በአንቺ ይደሰታል እኮ ብለው ማነው ይወጣሉ እኮ እያሏትም ሰላም ለፍልሰተ ስጋኪ ስቧ ዘተሰባ እያሉ ማለት ነው። ይህን ትውልድ መተው ወንጌል አትስበክ ቢያስፌሚ ነው። ጫተንቃም ዳራስ ኮተታም ትውልድ ህዝቤን አንቆ ያዘ አሽከላ የሆነ የስህተት ትምህርት አለ። አለ እኔው ራሴ ሳዜም ነበር ይሄን ዜማ ዛ በኪ ይወጹ ኃጣንም ደይን ወበኪ ይወጹ ኃጣንም ደይን ባንቺ ኃጣን ከደይን ከሲኦል ይወጣሉ እያሏት ማለት ነው። የትኛው መጽሐፍት ላይ በከመይቤ መጽሐፍ ነው ብላ የጀመረችው የትኛው መጽሐፍት ነው? በመጽሐፍ እንደሚል ነው ትርጉሙ። የትኛው መጽሐፍ? ዘፍጥረት አምስቱ ብሔረ ኦሪት ላይ እንደዚህ የሚናገረው እንደዚህ ያላችሁ ሌሊቱን ሁሉ ስጮሁ የምታድሩ የነበራችሁ እንደኔ ዲያቆናት ካህናት የነበራችሁ እስኪ ኑና ንገሩኝ። በከመይቤ መጽሐፍ ነው ያልከው? አምስቱ ብሔረ ኦሪት ላይ ነው? ታናክ ላይ ቶራ ላይ ማለት ነው? ፔንታትኩ ላይ አለ ናና ታሳየኛለህ። ድርብ ነጠላ ሰረዟ ካልሆነች በስተቀር ብሉይ ኪዳንን አምላኬ አጠጥቶኛል ናና ታሳየኛለህ። የቱ ጋር ማርያምን ሰው አምኖ ከሲኦል በሷ ይወጣሉ ብሎ ሙሴ ጽፎ ታሳየኛለህ። በቶራ ማለት ነው። በክቱቪም ታሳየኛለህ። በተጻፉት የመጽሐፍ ዝርዝሮች ውስጥ ሳሙኤል ላይ ነው፣ ዜና ላይ ነው። ዘለኑ እንደኛ ስናነበው ነገስት መጽሐፍ ላይ የቱ ጋር? እዝራ፣ ነህሚያ፣ አስቴር የቱ ጋር? ኢዮብ መጽሐፍ የታሪክ መጽሐፍቶች ውስጥ ነው። ዳራስ ይዛለሁ አልኩ። የለም የነቢያት መጽሐፍት ደቂቀ ነቢያት አበይንት ነቢያት በተባሉት ከነ ኢሳይያስ እስከነ ሚልኪያስ አንዱንም አታመጡም። ኢየሱስ ክርስቶስ ምስክሬ ነው አልኩ። በባዶ ሆኜ አይደለም ምጮህ። ኢየሱስ ጌታዬ ለዘላለም ስም ይባርክ። እነዛን ወራቶች እነዛን ዓመታት የሰጠኝን ጸጋ እጅግ አድርጌ አመሰግናለሁ። በቤቴ ቃልህን ቁጭ ብዬ እንዳነብ 6 ሰዓት 12 ሰዓት ቃልህን ያነበብኩባትን ጊዜያት በሰው ቢሆን የማይቻል ነበር። ትዕግስትን ይጠይቃል። የኔ አባት ለዘላለም ስም ይባርክ። እነዛን ወራቶች እንደውም መልስልኝ። ከቃልህ ጋር ጊዜ መውሰድ፣ ቤትን ዘግቶ ከእግሮች ጥላ ስር ቁጭ ማለት። የኔ ጌታ ለዘላለም ስም ይባረክ። አታመጣም መጥተህ በከመይቤ መጽሐፍ አትልም። ኦኬ አዲስ ኪዳን መጽሐፍ ከየትኛው? ከአራቱ ወንጌላት ማን የጻፈው? ከአራቱ ወንጌላት ማን የጻፈው? ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ? ከቅዱስ ጳውሎስ መልእክታት ከ13 ወይ ከ14 ዕብራውያን ጨምሮ የለም። ቅዱስ ያዕቆብ ነው የጻፈው? ይሁዳ ነው የጻፈው በመልእክቱ? ወይስ ዮሐንስ በራእዩ ላይ ጽፎታል? ቅዱስ ጳውሎስ እንደዚህ ብሎ አላስተማረም። ጳውሎስ ያለው አሃዱ እግዚአብሔር ወአሃዱ ኅሩይ ነው። የቆሮንቶስ ላይ ማነው? የጢሞቴዎስ ላይ አሃዱ እግዚአብሔር ወአሃዱ ኅሩይ። እሰይ ረገጥ አርገ ተናገርልኝ ጳውሎስ። እንደዚህ ተናግሮት ሄዷል። እኔ ነኝ ያው ረገጥ አርገ የምናገር። አሃዱ እግዚአብሔር ወአሃዱ ኅሩይ። ማእከለ እግዚአብሔር ወሰብ ኢየሱስ ክርስቶስ ዘኮነ ሰብአ ነው ያለው መጽሐፉ። ይህንን ያለው ዘመጦ ርእሶ ቤዛ ኩሉ ግልግል አባ ጊዮርጊስ ዘጋስጫ የሚባል ሰውዬ ነው መጥቶ ይህን መጽሐፍ የጻፈው። መልካ ፍልሰታ፣ መልካ ስዕል
ማይለተ ጽጌ ላይ ማንን ነው የምታታልሉት? እዛው ቤት ነው ኢየሱስ ያሳደገን። አባ ጊዮርጊስ ዘጋስጫ 13ኛው ክፍለ ዘመን ላይ የተነሳ ሰውዬ ጽሁፍ መጽሐፍ አልቀበልም ብያለሁ። እንኳን 15ኛው መቶ ክፍለ ዘመን ላይ የተነሳ ሉተርን እንደ እግዚአብሔር ቃል ያልሆነውን የሉተርን አልቀበልም። መድኃኔዓለም ምስክሬ ነው። እንደ እግዚአብሔር ቃል ያልሆነውን አልቀበልም። ካልቪን በለኝ አልቀበልም። ዙዊንግልን በለኝ እኔ ጉዳይ ነው አልቀበልም። ምን ሆናል ኤርሚያስ? ምንም አልሆንኩም። በጤናማ ሰማኝ የማልቀበልበት እንደ እግዚአብሔር ቃል ያልሆነው የአባ ጊዮርጊስ ዘጋስጫን መጽሐፍ አልቀበልም ብዬ ነው የመጣሁት። ብራዘርዬ ለምን? ይኸውልህ በኢየሱስ ፍቅር ተይዣለሁ። በቃ እውነቱን ልንገርህ ኤርሚያስ ታሰብ በቃ ይሄ ሰውዬ አብዷል ብለካል። ቆንጅዬ እብድ ነኝ። ቆንጅዬ የኢየሱስ እብድ። በቅዱስ ቃሉ ያበድኩ፣ በመንፈሱ ያበድኩ፣ በኢየሱስ ክርስቶስ ፍቅር ማለት ነው። ጨርቄን ያልጣልኩ ቆንጅዬ እብድ እየመጣህ ዕለት ዕለት የምትሰማኝ ቆንጅዬ እብድ። የአባ ጊዮርጊስ ዘጋስጫን መጽሐፍ አልቀበልም ብዬ ነው የመጣሁትኝ። ከሉተር በ200 ዓመት ምናምን ነገር ቀርቡ በ13 ዓመት ክፍለ ዘመን የነበረን አባ ጊዮርጊስ ዘጋስጫ አልቀበልም ነው። ትምህርቱ አልጫ ነው ብዬ ነው የወጣሁትኝ። እሱ ነው በከመ ይቤ መጽሐፍ ብሎ የሚለውን አንዱ የደረሰው። ሰላም ለፍልሰተ ስጋኪ ስቡሐ ዘተሰብሐ እያለ የጻፈው እሱ ነው። እንበለኪ ድንግል ወእንበለ ወልድኪ በኩረ ፍስሐ እያለ ማለት እውነት እንበለኪ ድንግል ወእንበለ ወልድኪ በኩረ ፍስሐ እውነት እሷና እሱ ብቻ ናቸው። እሷ የሞትን ማሰሪያ ለመፍታት ማርያም የቱ ጋር ነው አስተዋጽኦ ያደረገችው? ሞት የተሸነፈው በእግዚአብሔር ልጅ እንጂ በማርያም ነው እንዴ? ድብን ያላችሁ መናፍቃን። ይህን ስናገር ተሳደብ ትላለህ። የፈለግከውን በል ብራዘር። የሉተርን እንደ ሰው ትምህርት የሆነውን አልቀበልም። የፓስተር ሰለሞን ደሳለኝ እንደ ሰው ትምህርት ካስተማር አልቀበልም። ለምን ቁርጡን አልነግርም? እምወደው የእግዚአብሔር ሰው ፓስተር ታሪክ ይወዝ ያለ እንደ ሰው የሚያስተምረውን ከሆነ አልቀበልም። ይቅርታ ፓስተር፣ የኔን እናንተ እዚህ ጋር እንለያያለን ነው ብየምለው። ቢያደርጉት ነው ብየምለው። አላደረጉትም። ቢያደርጉት አልቀበልም። ብከላ ይባላል። የሰው ትምህርት የሚያስተምሩ ከሆነ ብከላ። እነሱም አያደርጉትም። የጠራኋቸው እግዚአብሔር ሰዎች ፓስተሬም ፓስተር ታሬም አያደርጉትም። ምን የተሰቀለላችሁ ነው የሞተላችሁ መከራ ስለ እናንተ የተቀበለው ሉተር ነው ብሎ ማለት ክጀላ መጣ ነው። እንደ ሪፎርሜሽን አባት የማከብረው እንደ አንድ የወንጌላውያን አማኝ የማከብረው ሰው ነው። የተናገረው ነገር በሙሉ ትክክል አይደለም። እንደ እግዚአብሔር ቃል የተናገረው ለምሳሌ ተናግሬያለሁ። እስቲ ጻድቃን ከሞቱ በኋላ ያማልዳሉ ተብሎ አይደል የተጻፈው? እኔ እዚህ ከኦርቶዶክሳውያን ጋር አያማልዱም ብዬ መጽሐፍትን ገልጠው ኑ ብለን ተከራክረናቸው በራሳቸው መጽሐፍቶች የውዳሴ ማርያም የሰኞ ትርጓሜ ላይ ልመናስ እንኳንስ በሷ በሌሎችም የለባቸውም በቀደመ ልመናዋ የምታስተምር ስለሆነ ይህንን አለ እንጂ ብሎ የሚለውን መረጃ አምጥቼ ከቅዱስ ያሬድ መጽሐፍ ከመጽሐፈ ዚቅ ከቅዳሴ ከሰዓታት ከውዳሴ ማርያም ከሃይማኖተ አበው ከመጽሐፍ ቅዱስ በራሳቸው መጽሐፍቶች ጠቅሼ መልስ አጥተው ህዝባችን ወደ ፕሮቴስታንት እየሄደብን ነው፣ ምን ብናደርግ ይሻላል ብለው ቁጭ ባሉበት ወንጌላዊት መካነ ኢየሱስ ቤተክርስቲያን ላይ ጻድቃን ከሞቱ በኋላ በሰማይ ሆነው ለቤተክርስቲያን ይጸልያሉ ብሎ የተጻፈ ጽሑፍ አለ። መጽሐፍ ቅዱሳዊ መረጃ አለው ወይ? የለውም ይላል እዛው ጽሑፏ ላይ ራሷ ጽፏል። የለውም። መጽሐፍ ቅዱሳዊ መረጃ የሌለውን አትጻፏ። ሉተር ነው ያለው። ቀደጥ አለው ብራዘር፣ እሱን የሰው ሐሳብ ነው። ቀደጥ አለው። ቀደድና ጣዩ ብለናት ነው የመጣነው ኦርቶዶክስን። የአባ ጊዮርጊስ ዘጋስጫ የሰው ትምህርት ነውና ቀደሽ ጣዩ አይጠቅምሽም፣ ወደ ሐዋርያቱ ትምህርት ተመለሽ ብለን የመጣነው። እዛ በግዝት እዚህ በማስፈራራት አይቻልም፣ አይቻልም። ማንም ቴዎሎጂያን ብትቆም ፊት ያልኩ አትችልም። ሉተር እንደ እግዚአብሔር ቃል የተናገረውን እቀበላለሁ። ከማንም ጴንጤ አልበልጥም፣ አላንስም፣ ራሴንም አላወዳደርም። ከእውቀት ከፍዬ ነው የማውቀው። ከኔ ይልቅ እንደውም የተሻለ እውቀት አላችሁ አይደል? በቴዎሎጂ ትምህርት ቤት ስለገባችሁ በቃ ይህንን ያልኩት እንጂ ሉተር ሪፎርሜሽን አባት አይደለም አልኩ አልወጣኝ። እንኳን እሱን አይደለም እሱን የሚመስል የእግዚአብሔር ሰው አይደለም። ስንቱን መተተኛ ደብተራ እንኳን አባቶቼ ብዬ ስጠራ ነበረ። ውዳሴ ማርያም ያስተማሩኝን እኮ ነው ብዬ የምልህ። ቅዳሴ ያስተማሩኝን የኔታ እያልኩ ጫማቸውን እያጠብኩ ስማር ነበር።
ደበሎ ለብሼ ማለት ነው። አቆፋዳን ተሸክሜ ግብረ ገብ መተለኔ አትነግረኝም። ትምህርታቸው ግን ገዳይ ትምህርት ስለነበረ ወደ እግዚአብሔር ልጅ ወደ ኢየሱስ ክርስቶስ የማያስጠጋ ትምህርት ስለነበረ የኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋይ እንኳን በሆነ በቀድስም እንኳን ቅሉ ጠይቀን መልስ ስናጣ በቃ ወጡ ብላን አስወጥታናለች። እንኳንም ወጣን። የሉተርን ራሱ ያፈለቀውን ተቀበል ብለህ ካልከኝ የአባ ጊዮርጊስ ዘጋስጫንም እቀበላለሁ። የአባ ኤፍሬም ሶርያዊን እቀበለዋለሁ። የአባ ሕርያቆስ ዘሀገረ ብህንሳ የተባለው ቅዳሴውን የቀደሰውን እቀበለዋለሁ። ጎሳ ልቤ ቃለ ሰናይ ዋኔሃ ቅዳሴ አለማርያም ብሎ ያለው ማለት ነው። እማልቀበልበት ግን ምክንያት አልቀበልም ብዬ ወጣሁት ከቆሬ ልጆች መዝሙር ጋር ይጣላል። የአባ ሕርያቆስ ቅዳሴ የቆሬ ልጆች መዝሙር ከመዝሙር 45 ጋር ይጋጫል። እኔም እስራኤል ለንጉሥ እነግራለሁ ብሎ ያለውን ሰርዘው ነው። እኔም ቅዳሴዋን ለድንግል እናገራለሁ ብሎ ያለው እንዲህ አይነትን ጠማማ ወንጌል እዛ ተቃውሜ ከመጣው እዚህ ካልቪን ሉተር ብለህ ብትለኝ ዳራስ ይዛለሁ። መድኃኔ ዓለም ኢየሱስ ክርስቶስ ምስክሬ ነው። መተህ እዛ አልቀበልም ብዬ ያልኩትን ተረት እዚህ እኔ ላይ መተህ አትጭንም። እዚህ ንጉሳችን አንድ ነው፣ የተሰቀለው የአብ ልጅ አዳኛችን አንድ ነው። በመጀመሪያ ክርስትና ውስጥ እሱ ምን አለ ነው የሚባለው። ኦኬ መምህር ረቡኒው ምን አለ? ሌላውን ዳራሰስ ጳውሎስ እንኳን ምን አለ አይባልም። በመጀመሪያ ምን አለ ኢየሱስ የአብ ልጅ ምን አለ ነው የሚባለው። ከዛ ነው ቀጥለህ እነ ጳውሎስስ ምን አሉ ብለህ የምትለው። ኢየሱስን ጥጋስ ይዘው ጳውሎስን ጥጋስ ይዘው ካልቪን፣ ሉተር፣ ዝዊንግሊን፣ ኦሪገን፣ ዳራስ መንፈሴን አታበሳጨው ስልህ ኢየሱስ ምን አለ ነው የሚባለው። እግዚአብሔር አብ ምን አለ በልጁ በኩል የነገረን። እኔ የነገርኳችሁ ቃል ከራሴ አይደለም ከአባቴ የሰማሁት ነው ብሏል። ከአባቱ ሰምቶ የነገረን የአብ ልጅ ምን አለ? ወንድም አለ በቃ አለሁልህ ጌታዬ ኢየሱስ ክርስቶስ የእግዚአብሔር ልጅ። ሰው አይደለም የምትፈልገው፣ አለሁልህ። ምን አለ የአብ ልጅ? የቤተ ክርስቲያን ራስ እሱ ነው። ምን አለ? የማዕዘኑ ድንጋይ እሱ ነው። ምን አለ? የቤተ ክርስቲያን መሰረት እሱ ነው። ምን አለ የአብ ልጅ? ከሱ ጀምርልኝ። አባቶች፣ እናቶች፣ አያቶች፣ አክስቶች፣ አጎቶች ብለህ አትጥመልመልብኝ መተህ። ምን አለ ኢየሱስ? መጀመሪያ በዚህ ጉዳይ ላይ የሆነ ሀሳብ ካነሳ ምን አለ መምህሩ? የእውቀትና የጥበብ ሁሉ መዝገብ በእርሱ የሆነው ምን አለ? ሃሌሉያ! ምን አለ የዳዊት ልጅ? እሱ የሚለውን ስትነግረኝ ነው ነፍሴ የምትበጠበጠው። በቃ እንዴት የሚሰራትን ነው የሚያሳጣት አልኩ። እንደተፈታ ሚዳቋ ነው የምትፈነጨው ውስጤ። መንፈሴ ሁሉ ይዘላል። ምን አለ ጌታዬ? ንገረኝ። የተቀባው የአብ ልጅ ምን አለ? የቤተ ክርስቲያን ራስ። ሌሎች የተቀቡ ብለህ ዝም ብለህ አምጥተህ እንትን ማንም የተቀባ የለም። ደግሞ ማንም የተቀባ የለም። ዳር ነው ምን አስይዛልኩ። ጌታ ኢየሱስ ምስክር። የተቀባው የአብ ልጅ ኢየሱስ ብቻ ነው። 4 ነጥብ። እርስ በርስ ተጠራርተህ ዘይት ላይ አንዱ ላይ አፍስሶ ተቀቡ ምናምን ብለህ ብትል ጥግና አስይዛለህ። የተቀባው አንድ ነው። እሱም የቤተ ክርስቲያን ራስ፣ የሁሉ መደምደሚያ የሆነ ዝርግፍ ጌጤ፣ ሽልማቴ፣ ስጦታዬ ኢየሱስ ክርስቶስ ስጦታችን እሱ ነው። ምን አለ? በቃ የትኛውም ነገር መንፈሳዊ ነገር ጨርሻለሁ። መንፈሳዊ ነገር ልትነግሩኝ ስትመጡ ኢየሱስ ምን አለ ነው ብዬ የምጠይቀህ። እኔንም ስጠይቀኝ እንደዛ ነው መጠየቅ ያለብህ። ቤተክርስቲያን እንደዛ ነው መጠየቅ ያለብሽ። ምን አለ? የቤተክርስቲያን ባለቤቷ ቁጭ ባለበት አንተ የሀገሩ ሽማ ጠርተህ ልትጠይቅ ነው እንዴ? አይባልም እኮ። አንተ ነውር እኮ ነው። ባሏ ባለበት ሙሽራይቱን ዝም ብለህ ያልሆነ ከመንገድ ላይ ሁሉ ያገኘውን ያግበሰበስከውን ሁሉ መጥቶ እነንትና እንዲህ ያሉ ምናምን ብለህ ትላለህ እንዴ? ዳርያስ ኦሪጋውያን ጥግ ነው ማስይዝ አልኩ። ጥግ ኦሪጋን እንዲህ ብሎ የሰሜን አፍሪካ በሊቢያ ወረዳ ውስጥ የነበረ አንድ አባት ነበረና እሱ ደግሞ እንደዚህ ብሏል። የራሱ ጉዳይ። የአብ ልጅ ምን አለ? በመጀመሪያ ከሰሜን አፍሪካ ነው የክርስትና የተጀመረልህ። በእስክንድሪያ ከተማ ተወልዶ ከፊል አይሁዳዊ ከፊል አረባዊ ነበር። ለምን እና አክስቱ ቻይናዊ አትሆንም? ዳር ያስ
ከኢየሩሳሌም ጀምር። ገልበጥባጣ ትውልድ አሁን ወጣው የሚነግሩን ክርስትና 3ኛውና 4ኛው ክፍለ ዘመን ላይ ጀመረ ነው የሚመስለው። ስም ለዘላለም ይባረክ። ይሄንን ነው የምንናገረው፣ ይሄንን ነው የምንሰብከው። ጌታ ኢየሱስ ያድናል፣ ይታደጋል። የአብ ልጅ ቅዱስ ስምህ ለዘላለም ከፍ ይበል። እናመሰግንሃለን። ገናንነትና ክብር ለታላቁ ለስም ይሁን። በመላእክት ዓለም የምትወደስ የምትመሰገን፣ በፍጥረት ሁሉ አንደበት የምትመሰገን፣ ጠላቶችህን የእግር መረገጫ እስካደርግልህ ድረስ በቀኜ ተቀመጥ ብሎህ አሁን በአባት ቀኝ በክብር አለህ። ትመጣለህ ንጉሴ፣ ትመጣለህ አዳኙ፣ ትመጣለህ ወደዚህ ዓለም ትመጣለህ። የወጉ ሁሉ ያዩሃል። በኢየሩሳሌም በዳዊት ዙፋን ላይ አለቅነትህ እንደገና ይበዛል። እግዚአብሔር በምድር ላይ ትነግሳለህ። መሲሁ የሽዋሁ አዳን ትነግሳለህ በምድር ላይ። በያዕቆብ ቤት ላይ ትነግሳለህ። ለመንግስት ፍጻሜ አይኖረውም። መምጣትህን እንናፍቃለን። ከመምጣት በፊት ግን ሰዎች በስምህ አምነው ንስሐና የኃጢአት ይቅርታ እንዲያገኙ በሰጠህን ዘመን በሰጠህን ጸጋ ወንጌል እንሰብካለን። ማዳን ያንተ ነው። ልባቸው ይነካ አባዬ፣ ልባቸው ይነካ። ሰዎች በአንተ ፍቅር ልባቸው ይነካ። ስለ አንተ ሲነገር ነው እንጂ ክርስትና የሚጣፍጠው ስለነ ኦሪገን ሲነገር፣ ስለነ ሉተር፣ ስለነ ጆን ካልቪን፣ ስለነ ዚዩንግሊን ሲነገር አይደለም። ስለነ ሄሬኔዎስ፣ ስለነ አግናጤዎስ፣ ስለነ ፖሊካርፕ ሲነገር አይደለም። ወንጌል የሚጣፍጠው ስለ አንተ ሲነገር ነው። አንተ ወንጌል ነህ። አንተ የምስራቻችን ነህ። አንተ ስትነገር ነው። ዜናው፣ ሚዲያው ሁሉ በሙሉ ኢየሱስ 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 ኢየሱስ፣ ሳር ቅጠሉ፣ ተራራው፣ ወንዙ፣ ሸለቆው፣ ፍጥረት ሁሉ ኢየሱስ የአብ ልጅ የዳዊት ልጅ ያድናል ተብሎ ሲሰበክ ነው። በስምህ ሰዎች ንስሐና የኃጢአት ይቅርታን ያገኛሉ። በሰዎች ጆሮ ላይ አደነቆሩን እኮ። ስማቸው ተጠርቶ ንስሐና የኃጢአት ይቅርታን የማይሰጡ ተራ የሆኑ ሰዎችን በመጥራት ሉተርን አልሰብከው። ምክንያቱስ ለሰው ልጆች በደልና ኃጢአት አልሞተም፣ በስሙ ንስሐና የኃጢአት ስራይትም አይገኝም። አንሰብከውም። የምትሰበከው አንተ ነህ። የተሰበከውም አንተ ነህ። የምትሰበከውም አንተ ነህ። ይህንን እንድናደርግ አቅምና ጥበብ ጸጋን አብዛልን። በቅዱስ ብላቴና በኢየሱስ ክርስቶስም ስለሰማን እጅግ አድርገን እናመሰግናለን። በኢየሱስ ስም አሜን፣ አሜን። ተባረኩ። ጌታ ለማግኘት የምትፈልጉ ሰዎች ካላችሁ በውስጥ አግኙን። ፓስተር የሚለው ነገር ካለ ብሎ፣ ወንድሞች የሚሉት ነገር ካለ ብሎ እዘጋለሁኝ። ቴንክ ዩ። ወገኖች አላችሁ፣ ብርክ ያላችሁ ብርኬ እኔ ያለው የምትሉት ካለ በሉና ጨርሻለሁ። እኔ እንጨርሳለን። እሺ የጌታ ዘመንን ይባርክ። ተባረክ። እጅግ በጣም እንወድሃለን። ክርስቲያን ወንድምቶች አብራችሁ ስታገለግሉ የነበራችሁ እናንተም እንደዛው ጌታ ዘመናችሁን ይባርክ። ክርስቶስ ኢየሱስ ብቻውን አዳኝ እንደሆነ በቃ መልእክቱ ነው። ኤፌሶን መጽሐፍ ምዕራፍ 2ን በደንብ አድርጎ እግዚአብሔርን ሐሳብ ነግሮናል። መጽሐፉ የሚናገረው ይሄን ኤፌሶን መጽሐፍ ምዕራፍ 2 ላይ እንዳለው መዳን በክርስቶስ ኢየሱስ ብቻ፣ መዳን በጸጋው ብቻ እንደሆነ ይናገራል። ለእኛ እርቀን ለነበርንም ለኪዳኑ ሕዝብም ኢየሱስ ብቻ ፈውስ እንደሆነ መጽሐፉ ይናገራል። ሰው በዚህ በኩል ብቻ ካልሆነ ወደ እግዚአብሔር መንግስት ሊገባ አይችልም ማለት ነው። ጌታ አራት በኩልም በጌታ አራት በኩልም በጥምቀት በኩልም የዘላለም መንግስት ወራሽ መሆን አይቻልም። የእግዚአብሔር ልጅ መሆን አይቻልም። የእግዚአብሔር ልጅ መሆን የምንችለው መጽሐፉ እንደሚናገር በክርስቶስ ኢየሱስ በማመን እግዚአብሔር አብ አንድያ ልጁን ልኮ መስቀል ላይ ባለቀው ስራ ብቻ እንደሆነ መጽሐፍ አስረግጦ ይናገራል። ኤርሜም ይህን ሲያካፍለን ነበር። ይሄ ህይወት የሌላችሁ ሰዎች፣ በጨለማ ውስጥ ያላችሁ ሰዎች፣ የኃጢአት ክስ ውስጥ ያላችሁ ሰዎች፣ በጨለማ ታስራችሁ ያላችሁ ሰዎች ማምለጫው ኢየሱስ ክርስቶስ ብቻ ነው። የትኛውም ስፍራ ላይ ልትሆኑ ትችላላችሁ። በየትኛውም የኃጢአት ወጥመድ ውስጥ ልትሆኑ ትችላላችሁ። ኢየሱስ ፈውስ ነው ካላችሁበት ነገር።
ከነ ኃጢአት ከነ ሸክማችሁ የሚያሳርፍ አምላክ ነው ኢየሱስ። በክርስቶስ ኢየሱስ በኩል የዘላለም ሕይወት ልታገኙ ትችላላችሁ። እርሱ ፈውሳችን ነው። እኛ ያረፍነው በዚህ ስም ነው። ይሄ ስም ያሳርፋል። ወደ ኢየሱስ ክርስቶስ እንግዲህ ሮሜ መጽሐፍ ምዕራፍ 8 ላይ ሲናገር እግዚአብሔር ቃል በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም ይላል ቃሉ። አዎ ከኩነኔ ነፃ የምትሆነው በክርስቶስ ኢየሱስ ስትሆን ብቻ ነው። ጴንጤው ይሄን ይናገራል። ይኸውልህ በድፍረት የዘላለም ሕይወት አለኝ ብሎ ይናገራል። የዘላለም ሕይወቱ ኢየሱስ ክርስቶስ ነው። ወደ አብ የገባበት ከአብ የታረቀበት ኢየሱስ ክርስቶስ ብቻ ነው። ይሄን ንጉሥ በመቀበል ማረፍ ትችላላችሁ። ክብር ለኢየሱስ ይሁን። የተባረክ ቢና የምትለው ነገር ካለ በል። ቅድም ፓስተር አፍነውናል እንግዲህ። እሺ ቀጥል ቢናዬ። ኦኬ አይ እኔ ብዙ የምጨምረው ነገር የለም፣ ግን ቅድም ኤፌሶንን ሲያነሳ ወገኖች እንግዲህ በጣም ረጅም ዓመት ሆኖናል። እኔ ፐርሰናሊ ሆኖኛል ጌታን ካገኘው። ዛሬም ኤፌሶን ምዕራፍ 2 ሲነበብ በቃ ልቤ ይቀልጣል፣ ውስጤ ይዘላል በደስታ። ምክንያቱም የአዳኛችንን ፍቅሩን ያየንበት ነው። በተለይ ከወደደን ከትልቅ ፍቅሩ የተነሳ የምትለዋን ፓርት ሳያት ሁሌ ሐሴት ይሞላኛል። ጌታ በሚያውቀው ከወደደን ከትልቅ ፍቅሩ የተነሳ በበደላችንና በኃጢአታችን ሙታን በነበርን ጊዜ ከክርስቶስ ኢየሱስ ጋር ሕይወትን ሰጠን። ሃሌሉያ! እንደዚህ ያለ ዜና ይሄ ነው ወንጌል። አየህ፣ ሕይወት የተሰጠ ከክርስቶስ ኢየሱስ ጋር ነው። በውሃ በኩል ሕይወት አይሰጥህም። በቅዱሳን በመላእክት በሰማዕታት ሕይወት አይሰጥም። ሕይወት የተሰጠን በጌታ በኢየሱስ ክርስቶስ ነው። አየህ፣ ውሃ አድኖን ቢሆን ጌታ ውሃ ፈጥሮ ሰጥቶናል። ገና አስቀድሞ ዘፍጥረት 1 ሲል ውሃንን ሁሉ ዘፍጥረትን ሄዳችሁ ምዕራፍ 1 ስታነቡ ውሃ አካላቶች ሁሉ ተፈጥረው ተሰጥተውናል። ውሃ አያድንም። በተፈጠሩ ነገሮች የሚደረጉ የመዳን ዲፔንደንሲ ምንም ነገር አያድንም። ራሱ አካሉ ግን እሱ አዳኝ ነው። ወንጌል ብለው የነገሩን አባቶቻችን ሕይወት ተገለጠ አሉ፣ አይተነውማል። አየህ፣ ከውሃ ጋር እኮ ኖረናል እኮ አይደል? ከውሃ ጋር ለረጅም ዓመት እንጠጣዋለን፣ እንታጠብበታለን፣ እናለን ብዙ ነገር። ስርዓቱን መጥፎ ነው እያልኩ አይደለም፣ ወይንም ትክክል አይደለም እያልኩ አይደለም። እንደ ጌታ ትእዛዝ ጥምቀትን እንከተላለን። አዳኝ ነው ብለን ግን አንከተለውም ጥምቀትን። አዳኙ እያለ አዳኝ ያልሆኑ ነገሮች ላይ አይኖቻችን በፍጹም አይሆኑም። ለደከሙት ራሱ የዕብራውያን ጸሐፊ ሲነግራቸው ቶሎም የሚከበንን አየህ ሸክምና ኃጢአት እያስወገድን አለ። ከዛስ የእምነታችን ራስና ፈጻሚ የሆነውን እርሱን እያየን በትዕግስት ሩጫችንን እንሩጣለን። ማን ያለን? ይሄንን ጳውሎስ። አዳኝ ማን ነው? አስቀድሞ ለነበሩት ለአባቶቻችን አዳኝ ማን ነው? የውሃ ጥምቀት አልነበረም። ሰማዕታት፣ ቅዱሳን መላእክት አልነበሩም። ተስፋ አድርገው የሞቱት ማንን ነው? በሩቅ ተሳልመው አለፉ ያለን ማንን ነው? በሩቅ ተሳልመው በሩቅ አይተው ተሳለሙት ያለን ማንን ነው? ጌታን አይደለምን? በእርሱ አይደለም እንዴ መዳን? በእርሱ ነው። ከዚህ የተለየ ወንጌል አናውቅ። ጳውሎስ ቢናገር ይሄንን ተናገረ። ጴጥሮስ ቢናገር ኢየሱስ ያድናል ያለን። ዮሐንስ ቢናገር ኢየሱስ ያድናል አለን። ማቴዎስ ቢጽፍልን ስለ ጌታ አዳኝነቱን የጻፈልን፣ ስሙንም ኢየሱስ ትይዋለሽ ሕዝቡን ሁሉ ከኃጢአታቸው ያድናቸዋልና ተብሎ መጥምቁ ዮሐንስ ገና ራሱ ሲመለከተው ሊያጠምቀው ማለት ነው የዓለምን አዳኝ ሲመለከተው ምን አለው? እነሆኝ አለ የዓለምን ሁሉ ኃጢአት የሚያስተሰርይ የእግዚአብሔር ምን በግ። የያዘው ነገር አይደለም የሚያድነው። መጥምቁ ዮሐንስ በማጥመቅ ይታወቃል።
አዳኙ ግን ሲመጣ አየው፣ ተመለከተውና የዓለምን ሁሉ ኃጢአት የሚያስተሰርይ ምን የእግዚአብሔር በግ። ሃሌሉያ! የታረደው ማን ነው? ጌታ ኢየሱስ። የታረደው ማን ነው? ጌታ ኢየሱስ። ሰማያትን አልፎ የገባው የእግዚአብሔር ልጅ ታላቁ ሊቀ ካህናችን ማን ነው ከተባለ ጌታ ኢየሱስ። አሁን የሚታየልን በአብ ፊት ብሎ የዕብራውያን ጸሐፊ ምዕራፍ 9:24 ላይ ሲናገር ማንን ያለው? ኢየሱስ። ኢየሱስ። አስቀድመውም የነበሩት አባቶቻችን ሳያዩት ተስፋ አድርገው በተስፋ አምነውት የሞቱት ማንን ነው? ኢየሱስን። አሁን ለእኛም መዳን የሆነው ማን ነው? የተገለጠው ያ ተስፋ ማን ነው? ኢየሱስ ነው። ኢየሱስ ነው። ምንም አይነት ማተር ሰብስታንስ፣ ምንም አይነት ነው መላችሁ ወገኖች፣ ማንም ሰው ይሁን ማንም ፍጡር፣ ምንም አይነት ማተር የሆነ ነገር ወይንም ይሄ ሰብስታንስ ያለው ነገር፣ ለምሳሌ ግዑዝ የሆኑ ነገሮች፣ በአማርኛ ግዑዝ የሆኑ ሕያዋንም ከሆኑ አንድ አዳኝ የለም ከጌታ ከኢየሱስ በቀር። አለቀ። መዳን በእርሱ ብቻ ነው ወንድሜ፣ መዳን በእርሱ ብቻ ነው። ድህነትን ሌላ ነገር ላይ ዲፔንድ ካደረግ በቃ አንተ ገና መዳንን እርግጠኛ አይደለም። መዳን በማን ነው? በኢየሱስ። ማንን እየጠራን ነው የዳን ነው? ኢየሱስ። ስሙ ከኃጢአት ያነጻል። የፈሰሰው ደሙ የሰራውን ስራ ሁሉ በትንሣኤው ምን አደረገው? ሕያው አደረገው። አየህ። ስለዚህ ዛሬም ድረስ የተነሳው ከሙታን መካከል የማናገኘው ያ ጌታ ዛሬም ድረስ ስሙ ያድናል። ዛሬም የምንሰብከው ይህንን ኢየሱስ ነው። ከዚህ የተለየ ወንጌል የለንም። ይህንን ኢየሱስ እየሰበክ ነው ወገኖች፣ ዘመናችን ይለቅ። በእውነት ከዚህ ዓለም በምንለይበት በዛች ቅጽበት ሁሉ ይሄንን ጌታ እየጠራ ነው እንሂድ። እኔ ለምንድን ነው የምትሰብከው ቢኒያም ካላችሁኝ፣ ምንም ናውጣና ስበክ ብሎኝ አይደለም። ያው ሄዱና ወንጌል ለዓለም ሁሉ ስበኩ ብሎ ጀነራል ሚሽን ለሁሉም ሰጥቷል። ግን ያንንም ስላለ አይደለም፣ ስለተወደድኩ ስለወደደኝ ወደድኩት። ማንን? ኢየሱስን። በእውነት ወደደኝ፣ ስለዚህ እኔ ወደድኩት። ስለዚህ ይህንን ፍቅሬን አውጥቼ እናገራለሁ። ያዳነኝን እዩልኝ። ማን ነው? ኢየሱስ ይባላል። ይኸው ናዝሬት ከምትባል ከተማ ከኢየሩሳሌም የወጣ አወላለዱ በቤተልሔም የነበረ ከዛሬ 2000 ዓመት በፊት ከአንዲት ድንግል የተወለደ ኢየሱስ የሚባል ሕያው ስለሆነ ዛሬ ታሪክ ሆኖ ያልቀረው ከሙታን ስለተነሳ ዛሬ እኔን አድኖኝ ይኸው በፍቅሩ ነክቶኛል። ስለዚህ ይሄንን ኢየሱስ በቃ ይኸው ኢየሱስ ያድናል ነው። ሌላ መልእክት የለኝም። ሌላ መልእክት ያላችሁ እንግዲህ መንገዳችሁን ጨርቅ ያርግላችሁ። ጨርቅ ነው ምላችሁ፣ በእውነት እንደውም ስፖንጅ ያርግላችሁ። ኢየሱስ ግን ብቻውን አዳኝ ነው። ከማንም ጋር አታነካከውም፣ ከምንም ጋር አታነካከውም። ብቻውን እኮ ነው አልኩ ምልህ። አንድም ስፍራ ስለ መዳናችን ተነስቶ አንድም ስፍራ ላይ ከጌታ ከኢየሱስ ክርስቶስ ውጭ የተጠቀሰ ነገር የለም። ከሰማይ በታች አለ ሐዋርያው ሲናገር እንድንበት ዘንድ የተሰጠ ሌላ ስም የለም አለ። ከእርሱ በቀር የለም። ኢየሱስ ይባላል። በዚህ ጌታ ብታምኑ ወገኖች ዛሬ ደግሞ እኮ እዛው ሃሌሉያ እዛው ኤፌሶን ምዕራፍ 2 ላይ በጣም የሚገርመኝ ነገር ከእርሱ ጋር ደግሞ አስነሳን አለ። ከእርሱም ጋር በአብ ቀኝ ምን አደረገን? አስቀመጠን አለ። አየህ፣ ያንን ኮንፊደንስ የሰጠን በአብ ቀኝ ኦልሬዲ ያስቀመጠን።
ገና ሲሄድ ጭንቅላቴን ይዤ እርግጠኛ አይደለሁም እንዴ እኔ እንግዲህ ያለኝ ስራ እኮ እስከ ዛሬ ድረስ ቢመዘን ማልልበት። አየህ፣ ስለ እኔና ስለ እናንተ የሚታይ መስዋዕት የሆነ እኔን አንተንማ ቢያዩን ምንድን እንኳን አይደለም ስራ የሆነ ወይ ያደረግከው አንዳንድ ምናምን የሆነ ስርዓቶች ሊያድኑ አይደለም። እኔ እናንተ እኮ ዊአር ኖባዲ። ጳውሎስ ለገላትያ ሰዎች እኮ ሲነግራቸው ህጉ ንጹህ ነው እኮ ህጉ ጻድቅ ነው። ህጉ ምንም ችግር የለበትም። ሰው ነው ችግር የነበረበት። ከፍጥረታችን የቁጣ ልጆች ነን ብሎ ጳውሎስ እኮ ነግሮናል። ነበርን አለን። ያ ንጹህ የሆነውን እንኳን ህግ እርሱንም ይዘው ጌታንም ክርስቶስንም ሲሉ አይ በህግም በጌታም እንጸድቃለን የምትሉ እናንተ ከጌታ ተለይታችሁ ከጸጋው ወድቃችኋል አላቸው። ከጸጋው ከጌታ ተለይቶ ከጸጋው ከኢየሱስ ተለይቶ ከጸጋው ወደቀ ያ አይድንም አይድንም። ከዛስ እንግዲያውስ ከጸጋው ከሆነ ከስራ መሆኑ አብቅቷል አለ። የለም የለም፣ በቃ አዳኝ አንድ ነው፣ ጌታ ኢየሱስ ይባላል። ከእርሱ ውጭ ስብከት የለንም፣ ከእርሱ ውጭ አዳኝ የለንም፣ ከእርሱ ውጭ የምናወራውም ነገር የለም። ይህ አቋማችን ነው። የእኛ ብቻ አይደለም፣ የአባቶቻችንም አቋም ነው። አባቶቻችን በታሪክ እንኳን ሄደን ስንመለከት በየስፍራው ይታረዱ የነበሩት በየስፍራው ይገደሉ የነበሩት ስለምንም ነገር ሰብከው አይደለም ወገኖች። ስጋና ደሙ አማናዊ ነው ብለው አይደለም። ጥምቀት ያዘዘው ምናምን ብለው አይደለም። የእግዚአብሔር ልጅ ኢየሱስ ያድናል ብለው ሰብከው ነው። የእግዚአብሔር ልጅ ኢየሱስ ይሄ አይሁዳዊው ወጣት እርሱ የዘላለም አምላክ ነው ስላሉ ነው። ጌታ ነው ስላሉ ነው። ያው እቺ ምድር አልተገባቸችውም፣ ሁሉም አለፉ። የአባቶቻችን አምላክ በእነርሱ ደግሞ የሰራ ያ ቅዱሱ መንፈስ ዛሬ ደግሞ በእኛ እየሰራል አለ። በቃ ገብቷል። ልሳን ይሰጣል፣ ለአንዳንዱ መገለጥን ይሰጣል፣ ትንቢት መናገርን በቤተ ክርስቲያን ላይ ደግሞ የሾማቸዋሉ። ይኸው መጋቢነትን፣ ወንጌል ሰባኪነትን፣ ሐዋርያነትን፣ አስተማሪነትን፣ ነቢያትን ያው መንፈስ በዛው ዘመን ይሰራ የነበረው ያው የእግዚአብሔር መንፈስ ዛሬ በዚህም ዘመን እየሰራል። ዛሬም መልእክቱ ምንድን ነው? ልጁን ያከብራል። የአብን ልጅ ያከብረዋል። እርሱ እኔን ያከብረኛል እንዳለ ኢየሱስ። ኢየሱስ ያድናል። ይህንን ጌታ ሳትቀበሉ በብዙ አይነት ጥያቄ ውስጥ ያላችሁ፣ ህይወታችሁ በብዙ መመሰቃቀል ውስጥ ያለ፣ ዘላለማችሁን መወሰን ያቃታችሁ አንድ የምስራች አለን። ብታምኑበት ዘላለማችሁን የወሰነ አብሮ የተሰቀለውን ወንበዴ ስላመነበት ብቻ ያዳነ ጌታ አለ። ኢየሱስ ይባላል። አብሮ የተሰቀለ ወንበዴ፣ እስከ መጨረሻው ሰዓት መልካም ስራ የሌለው ሰውዬ ጌታ ሆይ በመንግስት በመጣ ጊዜ አስበኝ ያለውን ጌታ ብሎ ሲጠራው ጌትነቱን አውቆ በዛ በመስቀል ላይ አብሮት ተሰቅሎ በመንግስት ስትመጣ ማለት ከሙታን ተነስተ እንደምትመጣ እርግጠኛ ነኝ ነው ሰውየው። ስለዚህ ይሄንን ሰውዬ ያዳነ ጌታ በመስቀል ላይ የተንጠለጠለ አለ። ያ የሆነው ስለ እናንተ ነው። ስለ እናንተ ነው። ያ የሆነው ስለ እኔ ነው። ስለ አንተ ነው ወንድሜ፣ እህቴም ስለ አንቺ ነው። ከዚህ ውጭ ጌታ አናውቅም። ከዚህ ውጭ አዳኝ አናውቅም። መጽሐፍም ብሎን አያውቅም። መጽሐፍ ሁሉ የመሰከሩለት ነቢያት ብትል፣ የሙሴ ሕግ ብትል፣ መዝሙር ብትል ሁሉ የመሰከሩለት ኢንታየር ተናህ የሚያወራው ስለማን ነው ከተባለ
ጽድቃችን ስለሆነው ስለ ጌታ ስለ ኢየሱስ ክርስቶስ ነው። በዚህ ጌታ ብታምኑ የዘላለም ሕይወት አላችሁ። የሰው ስርዓት አያድንም፣ ሰው አያድንም። የሰው ስርዓትና ሰው አድኖን ቢሆን ኖሮ ወገኖች ኢየሱስ ከመምጣቱ በፊት we had plenty of them። ማአት የሰው ስርዓት ነበር፣ ማአት ሰዎችም ነበረ። በጣም ምርጥ የሚባሉ በቃ ባካሄዳቸው ራይቸስ የተባሉ ሰዎች ነበሩ። አንዳቸውም አላዳኑ፣ ወደፊትም አያድኑ። የእግዚአብሔር ልጅ ኢየሱስ እሱ ብቻውን ግን አዳኝ ነው። ወደዚህ ጌታ እንጠራችኋለን። የዘመናችሁን ቁጥር አታስበሉ። የመዳን ቀን ዛሬ ነው። ብትወስኑ ይህንን ጌታ እመኑት፣ ተቀበሉት፣ ተቀበሉት። የዘላለም ሕይወት እንዳላችሁ አሁን ነው የምታውቁት። ገና ሄዳችሁ አታጣሩ። ምክንያቱም እሱን ያመነ ኦልሬዲ ተቀምጧል በሰማያዊ ስፍራ በአብ ቀኝ የተቀመጠ ነው። ከማን ጋር? ከራሱ ከንጉሱ ጋር። ሄደን እዛ ገና የመንግስተ ሰማያት በር ላይ ፊታችንን አንኮማሰን በስራዬ የት ይሆን መግቢያዬ ብለን አንዘምርም። ገብተዋል? ምክንያቱም ሲጀምርም ስራችንን ይዘን አንሄድም። የሚታይልን በአብ ፊት ያለ የእግዚአብሔር ልጅ ኢየሱስ አለ። ይኸው ንጉሱ ነው የምንለው። ይኸው እርሱን ተማምኜ ነው የመጣሁት። ይኸው ዘመኔን ሙሉ ሳምነው ከእርሱ ጋር በአብ ቀኝ አስቀምጦኛል። ማንም በር አይዘጋም። ማን ወንድ የሰማይ ሰራዊት በር ይዘጋል?